እየታመመ ስላንተ ሰላም የጸለየ እየካድነው ወደ ድል ክለታችን የቀየረ ይሄን አምላክ እንድታየው ፈልጋለሁ። አንተ ቤት ስለኔ ብዙ ሰዎች ብዙ ነገር ብለዋል፣ ብዙ አውርተዋል። እኔ እረፍት በሚያሰጠው ጌታ በእረፍቱ ጌታ ፊት ዛሬ ቆሜ ላወራቸው የፈለኩት በጌታ ባለ ጸጋና ክብር ሰላም ነው። ሲስዬ ጌታ ይወድሃል። ጌታ አብዝቶ ይናፍቃል። እውነቴን ነው የምልህ። ዛሬ እንደ ትናንትናዋ ቤተክርስቲያን እንደ ትናንትናዎቹ አባቶች እግዚአብሔር ያንተን ነፍስ ይፈልጋታል። ቅዱስ ዮሐንስ አፈወርቅን ሆነዋል ኖረውታል። ጠይቃቸው ታውቃቸዋለህ። አግናጥሮስን ኖረዋል ሆነዋል። ጠይቃ እኔ ዛሬ ጠይቃለሁ። ፖሊካርፕን ሆነዋል ኖረዋል። እጠይቃለሁ ዛሬ አትመልስልኝም። ያሳፍርሃል። አየህ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝን ሳይሆን በሰው ፊት ከፍ ከፍ የሚያደርገኝን ነው። እንድኖር ለዚህ እድል ነው የተጠራሁት። ዋው ዋው! ምንድን ነው ያሰማኝ ወንድም ነው? እሱ ጌታን በሚያሰድብበት ፔጅ ላይ ጌታ ይናገረው። አይ በቃ ይፈሩ። እግዚአብሔር ሊያሳፍር እኮ አልኩ። ታናናሾችን ያስነሳል በታላላቆች ላይ። እግዚአብሔር ሊያሳፍር ኋለኞችን ያስነሳል በፊተኞች ላይ። አሁን በሰሙና በሲሳይ በኩል የምናየው በፊተኝነትና በኋለኝነት ወደ ጌታ መጣ ብሎ በማለት ማለት ነው። በዚህ ነው ያልክ የራስን ቤተ እምነት ለማዋረድ በሶሻል ሚዲያ ታሪክ ውስጥ ከማያምኑ ሰዎች ጋራ በጌታ ክብር ላይ ሲላገድ ሲያላግጥ የሚውል ሰው እንደሱ አይነት ሰው ይቻላል። አባት የለ በሰማይ እናት የለች። ብራዘር አንድ አባት ነው ያለው በሰማይ የተቀመጠ ኃጢአት በደልህን ይቅር ሊልህ ልትማጸነው የተገባ አንድ እሱ ነው ያለው፣ ሌላ የለም። ሌላ ትምክህት የለም። ብራዘር አዚቲ እስቲ ገባ ከኮሜንት ገባ እስቲ ሐሳብ እንድንረዳው ትንሽ ሐሳብ ካለ በሰጠን ደስ ይላል። እሺ ማደቦ ነው የሚለው ሰላም ብራዘር ከየት ቤተ እምነት ይሆን? ማደቦ አሽ ካላችሁ ግቡ። ወይዘው የኦርቶዶክሳውያን በጣም ክፍት ነው ቤታችን እና ትውልዱ መንቃት አለበት። ትውልዱ መንቃት አለበት። ወደ እግዚአብሔር ሐሳብ መቅረብ አለበት። ይሄ ትውልዱ ከጨለማ ማምለጥ አለበት ወገኖች። ልዩ የሆነች ማርያም በሰማይ አዘጋጅታለች ቤተክርስቲያኒቱ። የእግዚአብሔር ቃል የማያቃት የእግዚአብሔር ቃል የማያቃት ማርያም የእግዚአብሔር ቃል የማያቃት ማርያም የእግዚአብሔር ቃል የማያቃት ማርያም ስሜታዊ ትሆናለች። አንዳንዴ በጣም በቃ ስሜታዊ ትሆናለች። ብራዘር በጣም ስሜታዊ ትሆናለች። በጣም የምትወደው በስሟ የሆነ ነገር ያደረገ ተስካር ያደረገ ያበላ ያጠጣ የልጁን ስም ማርያም ብሎ የጠራ ምናምን ስታይማ ወይ አንጀቷ ይላወሳል። አትችልም እንደዚህ አይነት ሰው በሰማይ ስታገኝ ብራዘር እንዴ ጡቴን ቆርጣለሁ ፊቴን ቧጭራለሁ ትላለች። እንደዚህ አይነት ሰው ስታይ የልጅህን ስም ማርያም ብለህ ከጠራ ላይ ቤት ማርያም አንተን ስታይ በጣም ስሜታዊ ትሆናለች። በቃ አትችልም ብራዘር አትችልም። በአንተ መጨከን አትችልም ይለዋል። ታስገድደዋለች ጌታን ብራዘር። አስገዳጅ ማርያም አለች። አስገዳጅ ማርያም አለች።
ታስገድደዋለች። ግድ ይበልህ ይሄማ የኔ ልጅ ነው ስሙን የልጁን ስም በስሜ ጠርቷል ምናምን ያይ ትከራከርላለች። እንደ አይነት ማርያም እግዚአብሔር ቃል ውስጥ የለም ብራዘርስ። አለ የሚል ግን ኦርቶዶክሳዊ ካለ ፕሊስ ዌልካም፣ በደስታ ነው የምንቀበላችሁ። እኔ አለው እንደ አይነት ኦርቶዶክሳዊ ወንድም ነኝ እና በዚህ ጉዳይ ላይ ሐሳብ አለኝ፣ ኦርቶዶክሳዊ ወንድም ነኝ፣ መሞገት እችላለሁ የሚል ሰው ካለ ፕሊስ በደስታ ማለት ነው። አንድ ነገር ግን አሰግጠን የምንነግራችሁ ሐሳብ የእግዚአብሔር ቃል ውስጥ እንዲህ አይነት ማርያም የለችም። እንዲህ አይነት ማርያም የለችም። የእግዚአብሔር ቃል ውስጥ እንዲህ አይነት ማርያም የለችም። የጌታችን እናት እንዲህ አይነት ማርያም አይደለች። በሰማይ ጸሎት ልመናህን የምትቀበል ማርያም የለችም። በሰማይ የለችም ብራዘርስ፣ የለችም። በሰማይ ያንተን ጸሎትና ልመና ልትቀበል የምትችል ማርያም የለችም። ጌታን የምታስገድድ ማርያም የለችም። ኦርቶዶክሱና ካቶሊክ ውስጥ ናት ያለችው። ያው ካቶሊክም አሁን እየታደሰች ነው እንግዲህ ታድሱ የምር ከሆነ እንደው ያንን የእግዚአብሔርን ጩኸት ማስተጋባት የሚችሉ አገልጋዮች ካሏት ካልተጠለፈ ይሄ የእግዚአብሔር ማለት ልክ እንደዚህ አይነት የታድሱ አገልጋዮች ሲነሱ ብዙ ጊዜ በብዙዋን ይዋጣሉ ወይ በጣም ቻሌንጅ ይገጥማቸዋል ምናምንና ለኦርቶዶክስም በጣም ምቹ ጊዜ ነበር። እግዚአብሔር ይመስገን በጣም ብዙ ቤተክርስቲያኒቷን በብዙ ደረጃ ማንቃት የሚችሉ ትውልዶች ከውስጥም ከውጭም እግዚአብሔር አስነስቶላታል። የራሷ ልጆች ገፍታ ያስወጣቸው ልጆች አሏት። እግዚአብሔር ይመስገን እየጮሁ ነው፣ እስካሁን እየታገሉ ነው ያሉት። እዛም በውስጥ ሆነው ደግሞ የሚታገሉ የሚጮሁ ልጆች አሏት። መስማት ከቻለች ታገሉ ያሉ በጣም ትልቅ እድል። እሺ ጊዜ ባለ ሱቁ ሰላም እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ። እሺ ኦርቶዶክስ ዌልካም ብለናል። ምንድን ነበር ቅድም ውሸት ምናምን እያልክ ስትለጥፍ የነበረው ብራዘር? ከርስ ወጣ ለምን አስወጣችኝ? አልገባኝ። አይ አስወጣችኝ ቢነ ቅድም ሱማን ኔትወርክ አይደል ሊያስወጣ ወዳጅ? አሁን እኮ ገባ። ኔትወርክ እንኳን አይደለም አይመስልም። አሁን እኮ ገባ ብራዘር። አሁን ገብታ ረስተው ነው መግባት ላስታውስ ከረሳው ገብታል ወዳጅ። ከረሳው ገብታል። እሺ ቸገረለ። እሺ ምን ነበር ውሸቱ? እርስ ላይ ምን ነበርክ? አይ ቅድም ደጋግመህ ውሸት ስትል ነበረ። ምንድነው ውሸቱን ያልኩ ነው? ረስተዋል እሱን ኮሜንት ኦርስ እዛ ጋር ነገረ ማርያም በኦርቶዶክስ የሚለው ላይ የጻፍከው ነበር። ምን ነበር? እሺ ለማርያም ትገዛለህ ወይስ አትገዛም? ረሳኸው እንዴ? ለማርያም ትገዛለህ ወይስ አትገዛም? በምን አይነት መንገድ? በምንም አይነት መንገድ ለማርያም ትገዛለህ ወይስ አትገዛም? እኮ መገዛት ማለት ምን ማለት ነው? አይደለ ለማርያም እኮ ለምድር ነገስታት ራሱ ይገዛላቸዋል እኮ ለባለስልጣናት እንታዘዝ የለም እንዴ? አዎ እኔ አሁን የጠየኩ ለማርያም ትገዛለህ ወይስ አትገዛም ነው ያልኩ እኮ። በምን አይነት መገዛት ማለት ምን ማለት ነው? በምን አይነት ገዛለሁ በምትልበት መንገድ አንተ ገዛለሁ በምትልበት መንገድ እኔ አላውቀውም በምን እንደምትገዛ ብራዘር። ትገዛለህ ወይስ አትገዛም? ገዛላታለሁ በቃ ታዘዛታለሁ። መገዛት ማለት መታዘዝ ማለት ነው። ገዛላታለሁ። ማስረጃ ለማርያም ተገዙ የሚል ማስረጃ አንተ ከምን? እግዚአብሔር ቃል ነው። ሌላ ከምን ታመጣለህ? እንደናንተ እኮ እኛ መጽሐፍ ቅዱስ ብቻ አንልማ። እኔ መች ናችሁ አልኩኝ? እኔ ከእግዚአብሔር ቃል ማስረጃ አስጠኝ ያልኩ እኮ። እኛ እንደናንተኛ እንደ ፕሮቴስታንቶች መጽሐፍ ቅዱስ ብቻ ብለን አንቀበልም እኮ። መጽሐፍ ቅዱስ ውስጥ የለም በለኛ
ከመጽሐፍ ቅዱስ የለም። ኦፍ ኮርስ በቃ የለም ከመጽሐፍ ቅዱስ ውስጥ የለም። እሰይ እንደዚህ የሚያምንልን ሰው ነው የፈለግነው። ለዚህ ነው የእግዚአብሔር ቃል የማያውቀው ትምህርት ነው የምንለው። ለዚህ ነው። እሺ ቀጥል። ጨረስ ነው። አይ የሰው ትምህርት ነው የምንለው ለዚህ ነው። የእግዚአብሔር ቃል ውስጥ የሌለ ትምህርት ነው የምንለው ለዚህ ነው። እሺ ቆይ አንተ አሁን ለምሳሌ 5 ሶላዎቹ ትቀበላለህ? ብራዘር ጨረስን እኮ ስለ ማርያም ነው እኮ ትቀበላለህ እኮ ጠይቀህ እኮ ነው። ምን ትጠይቀኛለህ? ስለ ማርያም ነው እያወራን፣ ስለ ሶላር አይደለም እያወራን ያለው። ርዕሱን አይቶ እሺ ችግር ስለ ማርያም ቆይ አንዴ እንደ ርዕስ አንቀየም። ስለ ማርያም ተረጋጋ። ስለ ማርያም እኛ የምናምነው ግን መጽሐፍ ቅዱስ ውስጥ የሌለ ያምንነው ነገር ካለ አሳይ እኮ። 5 ሶላዎቹ ትቀበላለህ አትቀበለህም? ማርያም 5 ሶላ ውስጥ የለችም። ስለ ማርያም ነው እያወራን ያለው ብራዘር እኮ። አንዴ አድምጥ እንጂ ማርያም በእኛ ላድምጥ የምችለው በርዕሱ ላይ ማውራት ስትችል ብቻ ነው። አንተ ስለ ማርያም የምታውቀው ነገር የለም። ግን አንተ 5 ሶላዎች በቃ አሁን እያወራን ያለው ስለ ማርያም ነው ብራዘር፣ ስለ ማርያም ነው እያወራን ያለው። የለም ካልከን በቃ የለም ምንለው ለዚህ ነው አይደለም። አትንቀጥቀጥ። ወደ እናንተ ጋር እኔ ምን ርዕስ ላይ ጠይቀኝ፣ ስለ ማርያም ጠይቀኝ ነው እያልኩ ያለሁት። ማርያም መጽሐፍ ቅዱስን ጠርቶ መጽሐፍ ቅዱስን በተመለከተ እኛ ማርያምን የማናምነው መጽሐፍ ቅዱስ እየተናገረ የማንቀበለው የማርያም ጉዳይ ካለ አሳይ። ከሌለ ግን ሌላ ርዕስ ላይ አላወራለ መታችሁን ታብታብሽ ታርጋለማ ታብታብ በማርያም ያረጋል ያረጋልህ እንጂ እኔም አላረጋልም። ስራም የለኝም አባስ ስራለኝ። እሺ አንተ ማርያም ታመሰግናታለህ? ማርያምን አመስግኗት የሚል የመጽሐፍ ቅዱስ ትምህርት የለም። ማርያምን አመስግኗት የሚል የመጽሐፍ ቅዱስ ትምህርት የለም። ሉቃስ ወንጌል አንብበልኝ። ቅዱስ ገብርኤል እሺ አሳይ። ማርያምን አመስግኗት ያለው ምኑ ጋር? እሺ ሉቃስ 1:30 ሞትን ተሸክሞ አይደል የምዞረው? እንደው እሺ ሉቃስ 1 እስከ 28 ያለው አንብብልኝ። እስከ 28 ያለው እስከ 38 ያለው አንብብልኝ። ረጅም ነው ብራዘር፣ ረጅም አንዱ ችግር ከመሃል ጀምሮ አንብብ ወይ አንብበው ብራዘር። ምኑ ቁጥር ስንት ቁጥር የማታውቀው ነገር አለ እጄ ላይ የለም። አንተ አንብበው። ምን ችግር ለምን ትፈራለህ እኮ? ረጅም ነው። አንተ ስናነብ አንውልም ብራዘር። ሐሳብህን ንገረንና እዚህ ቦታ ላይ ብለን ያን ቦታ ነብልሃል። የማታውቀው ግን 25 ጀምሮ አንብብ ወንድም። 25 ጀምሮ አንብበውሽ እንዴ? 25 ጀምሮ አንብበው። ያጠገብ መጽሐፍ ስለሌለ ነው። እሺ አይ ማይክ ስለከፈተ ነው። እኔ አንተን አይደለም ብራዘር እንተና ወንድምነት እንዳታነብለት ሉቃስ ወንጌል መጽሐፍ ምዕራፍ 1 ነው አይደል ያለው? አንተ አልጠየቅኩም። ከአንድ ሺህ ጊዜ በላይ ያነበብነው ነው። ለጠየቀው ጥያቄ ምንም አይነት ክፍል የለም። ካለ ያምጣ። አንተ አልጠየቅኩም። ባዶ እጃቸውን የሚመጡት ጭንቅላታቸውም የመጽሐፍ ቅዱስ ዕውቀት የለም፣ እጃቸውም ላይ መጽሐፍ ቅዱስ የለም። ይመጡና አንብቡልን ይላሉ። አንብበና ብራዘር በመጀመሪያ እንደዚህ የሚል ትምህርት እዛ ክፍል ላይ የለም። እዚህ መጥተህ የምታወራን ሰዎች ዘመናችንን ሰጥተን መጽሐፍ ቅዱስ የምናነብ የእግዚአብሔርን ቃል የምናነብና የምንሰጥ ሰዎች ነን። አሁን ለተጠየቀው ጥያቄ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ የለም እንደዛ የሚል። ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ያለው ስለ ብዙ ነገር ይናገራል። ስለ ዘካርያስ ቤትና ስለ ሚስቱ ስለ ኤልሳቤጥ፣ ስለ ልጃቸው፣ ስለ መልአኩ ስለ ቅዱስ ገብርኤል መገለጥ፣ እዛ ልጆች እንደሚወልዱ እንደሚያበስር፣ ከዛ ቀጥሎ በገሊላ አውራጃ ያለች አንዲት ድንግልን ሴት ማርያም ስሟ የሆነ መልአክ ተልኮ ከእግዚአብሔር ዘንድ መጥቶ እንዳበሰራት እሷና በሱ መካከል የተደረገ ንግግር አለ። ከዛ የኤልሳቤጥና የማርያም መገናኘት አለ። የዘካርያስ ትንቢት አለ። አለቀ። ይሄ አሁን አንተ የተጠየቀው ጥያቄ እዛ ውስጥ የለም። መጽሐፍ ቅዱስ አታነቡ መታችሁ ዘመናችንን ሁሉ መጽሐፍ ቅዱስ እናነብ የምንል ሰዎች ልክ እኛ እንዳላየነው አድርጋችሁ ቁጥር 25 ቁጥር 92 ላይ ቁጥር 110 ላይ ብላችሁ አትበሉ። የለም። የተጠየቀውን ጥያቄ በትክክል አስተውለው ከሆነ አሁን ለምትለው ነገር የሚነበበው ክፍል ላይ እንደው ያንብብልህ እንኳን ብዬ ወንድምነትን ብፈቅድለት ቢነበብ የለም። ብራዘር የምታስተውል ትመስለኛለህ። የለም። እንደዚህ የተጠየቀውን ጥያቄ የሚመጥን መልስ እዛ ጋር አታገኝም። ኦኬ የለም። እና ከዚህ ይልቅ መጽሐፍ ቅዱስ አንብቡ ብለን የምንላችሁ ለዚህ ነው። የወንጌማን ኦርቶዶክሳውያን ወገኖች ፕሊዝ፣ ማን ገደለ መጽሐፍ ቅዱስን ማንበብ? በቃ እንደው ከአቃታችሁ እንኳን አይኖ የክፉ የመናፍስት ኃይላት ለሰው ልጆች አይፈቅዱም። መጽሐፍ ቅዱስ እንዲነበብ አይፈቅድም ሰይጣን። ለምን? የሰው ልጆች በሰይጣን መንግስት ላይ እንደሚያመፁበት ያውቃል።
የእግዚአብሔር መንግስት ያውቃሉ። ከዛስ ከሰይጣን መንግስት ይሸሹና ወደ እግዚአብሔር መንግስት ይመጡበታል። ሰይጣን ደግሞ ዘላለሙን የሰው ልጆች ከሱ መንግስት ውስጥ እንዳይወጡ ነው የሚያደርገው። በእውቀት አልባ እውርነት ይመታቸውና በቃ እየተደናበሩ ነው። ግን አሁን ወጥቻለሁ ከመንግስቱ፣ ከሰይጣን መንግስት ወጥቻለሁ፣ በእግዚአብሔር መንግስት ውስጥ ነኝ ያለሁት። ስለዚህ የሌለ በቃ የሃይማኖት ቅናት ብቻ ይዟችሁ መጣችሁ። በቃ የፈረደበት ጥቅስ ሉቃስ ወንጌል መጽሐፍ፣ ለየትኛውም ነገር የሚጠቅሰው ሉቃስ ወንጌል መጽሐፍ ምዕራፍ 1 ነው። ኦርቶዶክሳውያን የሚጠቅሱት የኦርቶዶክሳዊ ፌቨራይት የሚባል ጥቅስ እንደማለት ነው። ለሁሉ ነገር መዶሻ ነው ይላል። ምን መዶሻ ነው? ያ ቃል በቃ የእግዚአብሔር ቃል ነው። የማርያምና የገብርኤል ንግግር ነው። ፒሪየድ። ስለ ዘካርያስ እና ስለ ሚስቱ ስለ ልጃቸው መወለድ፣ ስለ ማርያምና ስለ ልጇ ስለ ኢየሱስ ክርስቶስ መወለድ፣ ከኤልሳቤጥ ጋር ስለመገናኘት ማርያም፣ የዘካርያስ ትንቢት፣ በቃ እንዲህና እንደዚህ አይነት ብቻ ስለ ሕፃኑ ስለ ዮሐንስ የተነገረ ትንቢት፣ በቃ ይሄ ነው ያለው። ብራዘርዬ አትድከሙ። ንዑን እስገድ ወንግና ይላት እያለ ሲያድር የሚውል ቄስ ነበር አሁን መምጣት ያለበት እዚህ ጋር። ኑን እስገድ ለእሷ እንገዛ ብሎ እያለ የሚውሉ ማለት ነው። መጽሐፍ ግን ለማን ነው ተገዙ ብሎ የሚለው? ልክ ነው፣ ለነገስታት ስልጣን ላላቸው ሰዎች ተገዙ ይላል። ምን አይነት አገዛዝ? እናንተ ለማርያም እንገዛለን ብላችሁ ስትሉ ምን አይነት አገዛዝ ነው የምትገዙት? የምናውቀው ነው። ለእግዚአብሔር እንደምትገዙት ነው። ከዛም አይበልጥም። ለማርያም ትንሽ እኮ ሞቅ ይላል። እና ይሄን ነው ብለን የምንለው። ያው ወጥቷል። ጸጋና ሰላም ይብዛላችሁ ወንድምነት። ሁላችሁንም ሰላም ብያለሁ። ኤዲ መሲ ሰኒ ቤካ ቢኒያ ወንድምነት። አቤት በቃ ምንም ልይዘው አልቻልኩም አልኩ። ቢኒያም አሁን በስ ወይኔ ራሴ የሆነ እንትን የዳቦ ስም ማውጣት አለ ነገር ፍለጋ እኔ ራሴን ስም አወጣለሁ። እኔ ምን አሰቃየ? አንዴ ቢኒ በል፣ አንዴ ቢኒያ በል፣ አንዴ ቢኒያም በል፣ አንዴ ብንበል አይነት ነገር ሊሆን ነው እንዴ? ተሰቃየን እኮ። አንዳንድ ሰዎች ስማቸውን ሲያወጡ እንደሚሉት ማለት ነው። ተምረዋል፣ ኢንጂነሪንግ ዶክተርም ተምረዋል እና ፓስተርም ነገር ከኋላ አለ እና ፓስተር ዶክተር ኢንጂነር ምናምን ነገር ብለን ውሃ ይጠማል አልኩ። ስማቸው ያባታቸውን እስከ ማግኘት ድረስ አንተ አሁን ታሰቃየኝ እንዴ? ቢኒያም ብዬ ስል ነው ተሳስታ አላርመው ይለኛል እና በፈለግኩት ነው የምጠራው። የንስሐ አባቴ ፈቅደውልኛል ለማለት ነው። ሁላችሁንም ሰላም ብያለሁ። እግዚአብሔር ይባረክ። ወንድምነት አልቆየም ማለት በደምብ ታብና ኮፒሊንግ ሼር ቢደረግ ሚት ነው። አልቆየሁም ወንድምነት፣ በቅርብ ነው የገባሁት። ታብና ኮፒሊንግ ሼር ካደረጋችሁ አብረን እንቆያለን። ጸጋ ይብዛላችሁ። ቀጥሎ ወንድምነት። ቴንኪው። እንግዳም ገብቷል። እሺ ጸጋ ይብዛላችሁ። ተባረኩ። እሺ አዚቲ ሰላም ሰላም ቤቲ ብራዘር እንዴት ነህ? ዳንኤል ሁሉ ሰላም እግዚአብሔር ይመስገን። ሰላም ነው? ሁሉ ሰላም ነው እግዚአብሔር ይመስገን። በኦርቶዶክስ ውስጥ ያለው ነገረ ማርያም በጣም ግራ የተጋባ እንደ እግዚአብሔር ቃል ያልሆነ የሰዎች ትምህርት ነው ብለን እየሞገትን ያለ ነው። እናንተ ሁሌ እንደዛ ነው የምትሉት። እሺ ቆይ በእናትህ ካሜራ ታስተምር በማርያም ዙሪያ ላይ ያለው ትምህርት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አዎ ግን ከዛ በፊት አንድ ነገር ልበል ፕሊዝ። እሺ አንተ እንኳን በጣም ባሪ ለማውራት ምናምን የሚጋብዝ አይነት ነው፣ ግን ኤርሚያስ በቃ ሂዝ ብሌም። ቴንክ ዩ this is ኤርሚያስ አበበ። አንዴ እስቲ ሞቅ ያለ ጭብጨባ። ጌታ ይባርክ። አንተ በጣም የተባረከ ጌታ ሰው፣ እንዲህ አይነትን ዱርዬዎች ጠራርገህ ጥግ ስለምታስይዝልን እታችሁ ረድማነ ድፋባቸው። ድንኳናችሁ ተነቅሏል፣ ድንኳናችሁ ፈርሷል። አሁን መልሶ የሚተክልላችሁ ጠፋ አይደል? በትንተናችሁ ወጣ። ይሄው ነው
ስለዚህ ታብና ኮፒ ሊንክ ሼር ታርግ። ጆሮም ብቻ ነው የምሰጠን። ኮሜንት እንኳን እንዳጽፍ እጄን አስራ ያለው የማይሰራ ኃጢአት እግዚአብሔር ይፍታ ካላልኩ በስተቀር ፒሪየድ። አንዳንዴ እንደገነት ጠባቂው ሱራፌ ያደርገኛል እኮ በብዙ የጸጋ ስጦታዎች እኮ ነው የማገለግለው። እነ ቢኒያም ናቸው እንጂ ምንም አልቀበል ያሉት በብዙ የጸጋ ስጦታ ነው የምገለጠው። የምትገለባበጠውን ሰይፍማ ተቀብለናል። እሱ በጣም ሻርፕ ነው። እኔ የምለው ኤርሜ ግን ማውራት ስትጀምር ለምንድን ነው የሚቆጡ? ምንድን ነው? ምን አድርጋቸው ነው እዚህ ልክ የሚወዱ? ደግሞ እኮ መጥተው እኮ ሲሰሙን እኮ የሚውሉት እያጣጣሙ ማለት ነው። እሺ ዳኒ ማን ነው የተደበቀው ሰውዬ? ትወጣለህ ወይስ ላስወጣህ? ሀጂ አይዟችሁ፣ ጥሩ ነው። አንድ ቀን ለህይወት ይሆናል ብራዘር። ና ማነህ ኤርሚ፣ ይሄን ስምህን ቀይር ፕሊዝ። ና ኢንቫይት አድርጌሃለሁ። ይሄ የከሸፈ ትውልድ አይደለም ማለት ያለብህ፣ የተባረከ ትውልድ ብለህ ቀይረው። ኤርሚ እንዴት ናችሁ? አዲሰማ ብዬ እኮ ነው የወጣሁኝ። አንተ እንደዚህ አይነት መልካም ቆንጅዬ ስም ሞክሼ ይዘህ የከሸፈ ትውልድ ነው ስሙን ቀይረው። እሺ ወንድም፣ የተባረከኝ ብዬ ነው ባለፈው ነግረኛል እኮ ቀይረዋለሁ። የተባረከ ትውልድ በጣም ብዙ አለ። ከፈለክ እኔን በውስጥ አውራኝ፣ ቆንጅዬ ስም ሰጥሃለሁ። ኤርሚያስ መስሎ ይጋራሉ እንጂ። አይ ነው አውቃለሁ፣ ኤርሚማ መሆንን ስምህን አውቃለሁ። ግን የብዕር ስም ከፈለክ ለማለት ፈልጌ ነው። አዎ እሱም ያስፈልገኛል፣ ትምህርትም ያስፈልገኛል። በእርግጥ አሁን እኔ ቅድም ለዳኒ እየጻፍኩለት ነበረ ተወዛግቤ ማለት እኔ የምልህ ሞክሼ ጌታን ምን ያህል ትወደዋለህ? ወይ በዘመኔ ሁሉ እወደዋለሁ እንጂ። ኢየሱስን ትወደዋለህ? እንዴ በጣም። በአካል አሁን ብታገኘው እሱ ወደሚሄድበት ለመሄድ ትከተላለህ? አይገባኝም። ከሱ በአካል ለመቆም አሁን ይገባኛል ብለህ ነው? ለመቆም አይደለም ያልኩህ። እሱም በአካል ብታገኘው ልክ በምድር በነበረበት ጊዜ በምድር ላይ አሁን ቢመጣና ብታገኘው እንደ ምሳሌ ነው የነገርኩህ። ስራህን ትተህ ወይም ነገርህን ትተህ ልትከተለው ትወዳለህ? ከመውደድህ የተነሳ አይመስለኝም። ዝም ብዬ ስጠረጥርህ ስራ የሚበልጥብህ ይመስለኛል። ወንድም ቤቴን ከፍቼ ባየኝ የጠየኳቸው እንዴት ስንቱ ቤተሰቦቼ ጋር እንደተጣለው የሚያየኝ ያየኛል። ታች ያለ ሰው ምናልባት የሚያውቀኝ ሰው ካለ ቤቴን ከፍቼ ስለ ክርስቶስ ጠይቄ አይደለ እንዴ ሙሉ ቤተሰብ የተጣለ። ስለዚህ ምንም ሰው የፈለገውን ይበለኝ ተነስቼ እከተላለሁ ነው ብለህ እያልከኝ ያለው። እንደዚህ በአካል ብታገኘው ነው ያልኩህ ኤርሚ። በአካል ብታገኘው እንጂ ለምን አልከተልም? ከእግዚአብሔር በላይ ምን አለ? እስከምን ድረስ ነው የምትከተለው? እስከ ሙት ነው እንዴ? ኦኬ አሁን በአካል ስላላገኘው ነው የማትከተለው? አለ እኮ እኔ ጋር አለ ብዬ ነው ማምን። ግን የኔ ድክመት እኮ ነው ወደኋላ ያስቀረኝ። ትከተለዋለህ? አሁን ባለበት ሁኔታ ሆነ ባለበት ሁኔታ ሆኜ እንዴት አልከተልም? እከተላለሁ። በተቻለ መንገድ መጽሐፍ ቅዱስ እያነበብኩ ነው። ኦኬ ስትከተለው ከምታደርገው ነገር ምን እያደረክ ነው የምትከተለው? ለምሳሌ ይኸውልህ መጽሐፍ ቅዱስን አነባለሁ፣ ቃሉን እሰማለሁ። ግን እኔ ተግባሬ ስራዬ ነው እኮ ወደኋላ የሚጎትተኝ። ያንተና የእኛን የሰው ልጆችን ታሪክ ቶ ድካም ምናምን ነገር ብሎ የሚለውን ቶ ኤርሚ ምን እያደረክ ነው የምትከተለው? ወይ ደግሞ እሱን ለመከተል ምን እያደረክ ነው? ኦኬ መጽሐፍ ቅዱስ እያነበብክ ነው። ኢትስ ወንደርፉል። ሌላስ? ኤርሚ ይኸውልህ እኔ አሁን ኦርቶዶክስ ነኝ፣ ገብቶሃል? ኦርቶዶክስ ነኝ። ሃይማኖቴና ብዙ ያልተመለሰልኝ ጥያቄ አለ። እነዛ ነገሮችን ተመልሼ ነው ከዛ በኋላ በትክክለኛው መንገድ መሄድ የምፈልገው። አሁን በኦርቶዶክስ ትምህርት እንዳልኩ አሁን ነገረ ማርያምን በምታስተምሩበት ሰዓት ላይ የማርያም ምስጋና ምናምን ነገር መጽሐፍ ቅዱስ ላይ የለም። እንደዚህ አይነት ትምህርቶች ምናምን ነገር እየገቡ ፈትሻሉ። ጀስት አሁን በሁለት ሃይማኖት ውስጥ ሆነ መቼም አትሄድም። አንድ ሃይማኖት ትመርጣለህ። እኔ እግዚአብሔር በእናንተም ዘንድ ስለ እግዚአብሔር ቃል እየተወራ ነው፣ በኦርቶዶክስ ሃይማኖት ዘንድ ደግሞ ስለ እግዚአብሔር ቃል ይወራል። ጀስት ደግሞ ተጨምሮ ቆይ ኤርሚ አሁን አንተ ጴንጤ ጋር ምን ይወራል፣ ኦርቶዶክስ ጋር ምን ይወራል አይደለም ብሎ የሚለው ማየት አለብህ። ቀድሜ የጠየኩት ጥያቄ በጣም ወሳኝ ጥያቄ ነው።
አሁን ባለህበት የኦርቶዶክስ እምነት ተከታይ እንደሆን ካውቃለሁ። ኦኬ፣ ጥሩ አድማጭ ነህ፣ ጥሩ ጠያቂ ነህ። የሆነ ሰርች እያረከው ነው ያለ ነገር አለ። ከዚህ በፊትም እኔ ጋር መተደጋግመህ ጠይቀሃል። አንዳንድ ጊዜ አንተም ጋር እንደዚህ ስክሮል ሳረጋ ያለው ከተወሰኑ ሰዎች ጋራ እንደዚህ ስታወሩ ጥሩ ነው መወያየት ወይ ደግሞ መነጋገር ጥሩ ነው። የሆነ ነገር አንድ ያልደረስክበት ልታውቀው የሚገባ እውነት እንዳለ ተረድተሃል። ያንን እውነት ለማግኘት ግን ያንን እውነት ለመረዳት ግን እያሰስክ ነው ያለው፣ እየጠየቅ ነው ያለው። ጥሩ ነው። ይህን ጥያቄን ይዘህ መልሱን የምታገኘው አሁን ቅድም ጌታ የምታገኘው በአካል ትከተለዋለህ ብዬ ስልህ አዎ ብለህ እንዳልከው አሁን በአካል ስላላገኘው ነው ወይም አትከተለው ብዬ ስልህ ነው ባለሁበት እምነት እየተከተልኩት ነው ብለህ አልከኝ። እሺ፣ ባለህበት እምነት ኢየሱስ ክርስቶስን ስትከተል ምን ምን እያደረክ ነው የምትከተለው ብዬ ስልህ መጽሐፍ ቅዱስ እያነበብኩኝ ነው አልከኝ። ኦኬ፣ ጥሩ። አሁን ባለ መረዳት ኢየሱስ ክርስቶስን እየተከተልክ እንደሆነ ነው የሚገባህ የምትረዳው ማለት ነው። ኦኬ፣ በማወቅህም ላይ ባለማወቅህም ላይ አልፈርድብህም። አሁን በሁለቱ በእኛ በወንጌላውያን አማኞችና በኦርቶዶክሳውያን መካከል ደግሞ ያለ አስተምሮና የመጽሐፍ ቅዱስ እውነት ላይ ማን ነው እውነት የቆመው? ማን ነው እውነትን እያስተማረ ያለው? ማን ነው እንደ እግዚአብሔር ቃል የሚናገረው? ማን ነው እንደ እግዚአብሔር ቃል የማይናገረው ብሎ የሚለው እያያ ነው፣ እየሰማ ነው። አሁን ነገረ ማርያም የሚባለው ላይ ጥያቄ አለ። እስኪ ለምሳሌ አሁን ከነገረ ማርያም ላይ ካለው ጥያቄ የሚሆንብህ እኛ የማናስተምረው ኦርቶዶክሳውያን የሚያስተምሩት ነገር ግን መጽሐፍ ቅዱሳዊ የሆነውን ነው የምትነግረኝ። መጽሐፍ ቅዱሳዊ የሆነውን ነው። መጽሐፍ ቅዱሳዊ ያልሆነ ሰው የፈለገውን ነገር ያወራል፣ የፈለገውን ነገር ያስተምራል፣ የፈለገውን ነገር ያስባል። እኛ የወንጌላውያን አማኞች ነን። የጌታችን እናት ማርያም በጌታ እህታችን ነች፣ በጌታ እናታችን ናት። ይህን ብዬ ስዕሏ እንዳትመጣብህ። ስዕሏ ከመጣች እሷ የኛ መቼም የግዑዝ ነገር ጠላት የለንም እንጂ እሷ እኛ አንቀበላትም። እንችም ልክ እኔ ከሰይጣን እኮ ነው ማያት ያቺ ስዕሏ ላይ ያለችው ማለት ነው። እውነት ለመናገር ለምንድን ነው እንደዚህ ብዬ የምለው? የጌታዬ እናት አይደለችም። ይሄ ቴክኖሎጂ አንተ አሁን በውጭ ሀገር ስላለህ ኤርሚ ቼክ አድርግ። ስዕል መቼ ነበር የነበረው? ፎቶግራፍ ማለት ነው። ኦኬ፣ ድሮ እንደዚህ ተመነጫጭሮ የሚሰሩት የአሕዛብ ጣዖታት ተብለው የሚባሉ በየግድግዳ ላይ በየእንጨት ላይ እየተፋቁ የሚሰሩ አሉ። ኤንሸንት የተባሉ በተለይ ኢጂፕሻውያን፣ ባቢሎናውያን፣ አሶራውያን የሚባሉት ጋር ሄደ ኤንሸንት የተባሉት ጣዖቶቻቸው ላይ ብታይ በየግድግዳቸው ላይ በየቀይ ሸክላ ላይ በየድንጋይ ላይ የሆነ ቅርጽ ይወጣላቸው የሚመስሉ እንዳሁኑ አፍንጫ ምናምን ነገር ያላቸው የሚመስሉ ሳይሆን ስዕል ተብሎ የተባሉት ልክ እንደዛም ቢሳሉ ተቆርቁረው ተቦርቡረው የተሰሩ አሉ። እና አሁን ግን ይሄ የሴት መልክ ይዞ የተሳለው አሁን ማርያም ተብላ የምትባለው አይነት ነገር የለም፣ በመጽሐፍ ቅዱስ ታሪክ ውስጥ የለም። የጌታ እናትም እንደዚህ አይነት መልክ የላትም፣ በፍጹም የላትም። መልኳ ምን አይነት እንደሆነ እንኳን ራሱ አይታወቅም። እስራኤላዊት እህት ናት፣ እስራኤላዊት እናት ናት። ቀይም ትሆን ከለሯ ቀይ ትሆን አጭር ትሆን ረጅም፣ ወፍራም ትሆን ቀጭን፣ ምንም ስለ ተክለ ሰውነቷ የጻፈልን ስለ ቆዳዋ ከለር የጻፈልን ነገር የለም። የጥንት ዕብራውያን ያላቸውን አይነት ደምና የቆዳ ከለር ነው ያላት። ይታወቃል። ያ የቆዳ ከለር አይታወቅም። የቆዳ ከለሩ ባልታወቀበት ነው አሁን እነዘበነ አይ ጥቁሩ ነው መሆን ያለበት፣ ጥቁሯ ማርያም ነችና የነጫጮቹን አውርዱ ጣሉና ኢትዮጵያዊት አይነት ከለር ስጧት ብለው እያሉ ትግል ላይ ናቸው። አውጡ እነዚህ ነጫጮች በየቤታቸው ያስቀመጣቸዋቸውን ስዕሎች እያሉ ነው ማለት ነው። ስለዚህ እኛ የጌታ እናትን ብለን ስንል ጌታን የወለደችው በፎቶ ማናቃት፣ በመልክ ማናቃት፣ ኦኬ፣ ታዛዥነቷና ትህትናዋ እግዚአብሔር መፍራቷና የአማኝ ሴት እንደሆነች መጽሐፍ ቅዱስ ላይ በተጻፈው ልክ በክርስቶስ እናታችን በክርስቶስ እህታችን ብለን ስንል መጽሐፍ ቅዱስ ላይ ከስሟና የተናገረችው ንግግር ጌታ ስለሷ ያደረገው ነገር ብርቱ የሆነው እሱ ታላቅ ስራን በሷ ያደረገባትን ያቺን እናት ነው የምንጠራለን። ስለዚህ አሁን ያቺ ጌታን የወለደች የክርስቶስ እናት በእናንተ እምነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስሟን ቀጥታ ወስደው ምግባሯ ግን ብራዘር የኔ እናንተ እናት ባህሪያቸውና ምግባራቸው እንደውም ቅዱሳን ናቸው ነው ተብሎ የሚባለው።
የኔና ያንተ እናት የሁለቱ ኤርሚዎች እናት የኔ እናት በህይወት አለች አይደል? ማዘር በህይወት ካለች ያንተ ከሌሉም በጣም ይቅርታ ግን እንደ ምሳሌ አሉ አይደል? አሉ በቃ የኔም አለች። የኔ እናንተ እናት የማያደርጉትን ነው አድርጋለች ብለው የጻፉት መጽሐፉ ነው። ለኔ እናንተ እናት ነውር የሆነውን ነገር ማርያም ግን አደረገችው ብለው ይለዋል። ለምሳሌ አለቃ ገብረሃና የሚባሉ ሰው እንዳሉ ታውቃለህ። እሳቸው በታሪክ ውስጥ ነበሩ፣ አሁን ግን የሉም፣ ሞተዋል። እሳቸው በህይወት ዘመን ሳሉ የተናገሩት ንግግሮች አሏቸው፣ አባባሎች፣ ብሂሎች አሏቸው የሚታወቁ፣ አንዳንዶቹም በመጽሐፍ ተጽፈዋል። እሳቸው ከሞቱ በኋላ ደግሞ ማንም ጫትም ሲቅም መጠጥም ሲጠጣ በሚርቃናሚውም በሞቀታ የመጣለትን ከልቡ የጸነሰውን የኃጢአትን ሐሳብ አውጥቶ አገናኝቶ ይናገርና ማነው ለአለቃ እንዲህ አሉ ይላል። እሳቸው ከሙታን ተነስተው ቢቀሰቀሱ ኧረ እኔ ይሄንን ቃል እኔ ራሱ አላውቀውም ብለው እንደሚሉ ምንም ጥርጥር የለውም። መነኩሴው በሮብ ቀን ተደብቀው እንቁላል እየጠበሱ በማንኪያ ላይ አድርገው ማንኪያዋ ላይ እንቁላሏን አስቀመጡና በጧፍ ከስር ያነዷት ጀመር። ማን ይሞታል? እኛ እኮ ዝም ብለን እንበላ ነበር። እና ቀስ እያሉ ጧፏ ከስር ተነዳለች። ማንኪያው ሰፋ ያለ ነገር ነው፣ እንደዚህ እንደ ጭልፋ ነገር ነው። እዛ ላይ አድርገው ክሽን እያደረጉ እየጠበሱ ነው። እፍን አድርገው ማለት ነው። ጧጠሽ ምናምን ነገር የሚል ነገር እንዳይኖር አድርገው እና እንደ ድንገት ሌላኛው መነኩሴ ሌላኛይቱ አልኩ ደግሞ ነገር ቶ በቃ ኤርምያስ እሱን ዘላለው ሌላኛው ብቻ ገቡ። ከፍተው ሲገቡ ሌላኛው መነኩሴ በማንኪያ ላይ አድርገው ድምፅ በሌለው መሳሪያ እንደመግደል እንደሚባለው እንደዛ እያደረጉ እንቁላሏን እያበሰሏት ነው። እና አዩና ምን ነው አባ ብለው ሲሉ ምን ነው በሮብ ቀን ምን ነው እንደዚህ ሲሉ ልጄ ሰይጣን አሳስቶኝ ነው ብሎ ሲል ሰይጣን ብቅ ብሎ አይ እኔ ያለ ዛሬም አላየው እንደዚህ አይነት አጠባበስ ራስዎት ነው ያሳዩኝ፣ በእኔ ያሳቡ ይገባዎታል ብሎ ሰይጣናቸው ተናግሮ ሄደ ይባላል። ይህንን ነው እንግዲህ ኦርቶዶክስ ያስቆመቆመችን። ልጅነቴን አንዱ ስጠጣ የነበረው እንደዚህ አይነት ነገር ነው። እና አለቃ የማያውቁት ሰይጣን የማያውቀውን አጠባበስ መነኩሴው እንደጠበሱ አለቃ የማያውቁትን ንግግር በጣም ብዙ ኢትዮጵያውያን አውርተውታል። እንዲሁም ደግሞ ማርያም የማታውቀውን ኦርቶዶክስ በጣም ብዙ ጽፋለች። እናንተ ኤርሚሻ ምን እናድርግ ታዲያ? የጌታ እናት አሁን ነይ ውረጅ ነይ ፍረጃ እንላት ብትመጣ ግን ይሄንን አላልኩም መድኃኒዓለም ይፍረድባችሁ ብላ እንደምትል ምንም ጥርጥር የለኝም። በጣም ብዙ የማታውቀው ያላደረገችውን አደረገች፣ ያላሰበችውን አሰበች። ለምሳሌ ከሀሳቡ እንኳን ደረጃ ለምሳሌ ኤርሚ ብጠይቅ መልአኩ ቅዱስ ገብርኤል ማይኩን ክፈተ ኤርሚ፣ መልአኩ ቅዱስ ገብርኤል ማርያምን አመስግኗታል አይደል? አዎ ኦኬ፣ አመስግኗታል አይደል? አመስግኗታል ነው የሚባለው ወይስ የተላከውን መልእክትን ወደ እሷ ተናገራት የሚባሉ? እኮ አመስግኗታል አይደል? መልእክቱን ሲነግራት እንጃ ግራ ተጋባሁ። እዚህ ላይ ደግሞ ነው ለእንደዚህ ቤተክርስቲያን ግራ የምታጋባው። አይ ግን እኔ ግራ ተጋባሁ ማለት ሌላው ሲጋባሉ ብዬ አላስብም። ጀስት እኔ ግን በራሴ ነው ምንድነው የእግዚአብሔርን ቃል ይዞ መጥቶ ለእሷ ብጽዕት መሆኗን የነገረበት መንገድ ምናምን ነገር ነው እኔ የተማርኩት። አንቺ ቆይ እውነት እያወራሁ ነው። ግራ ተጋብቷል፣ ቀኝ ተጋብቷል ብቻ አይደለም። ብዙ ሰው ኋላም ተጋብቷል፣ በፊትም ተጋብቷል። ምን ባልተጋቡበት ነገር የለም ኦርቶዶክስ ውስጥ። ኦኬ፣ ማርያምን ገብርኤል አመሰገናት ይላሉ። ሰላምታ ሲሰጣት ይህ እንዴት ያለ ምስጋና ነው ብላ አሰበች ነው አይደል የሚለው ኤርሚዬ? እንደዛ አይደል የሚለው ቃሉ እየሰማሁ? እሺ፣ ይህ እንዴት ያለ ምን ምስጋና ነው ብላ አሰበች ነው አይደል ብሎ የሚለው? አዎ እንዲህ ብለው ነው የነገሯችሁ። ታይ በመድኃኒዓለም አሁን ኤርሚ ራስ ዳኝነቱን ሰጥተህ ይህን ጉባኤ ትበትነዋለህ። ከዚህ ሁሉም ወደ ቤቱ ይገባል ማለት ነው። ኦኬ መልአኩ ካወራት በኋላ ምን አለች? እንዲህ አለች፣ ይህ እንዴት ያለ ምስጋና ነው ብላ አሰበች ይላል። ወንድምነት ተልቆ ላይ አድርገ
እሺ ኤርሚሻ እስኪ ይሄንን አንብበው። ከለር ያደረክበት ነው። ይሄን እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ምስጋና ነው ብላ አሰበች። ተሳስተሃል ስታነበው እንዴ እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ተሳስተሃል እኮ ነው ያልኩህ። ደግመህ አንብበው። ተሳስተሃል እንዴ ኤርሚያስ አወዛገብከኝ እንዴ። ልክ ነኝ እኮ እርሷም ይላል። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ቀደም ይሄ እንዴት ያለ ምስጋና ነው ብላ አሰበች ብላለች ብዬ አልከኝ አይደል? አው ቅድም አሁን ይኸው ያነበብኩት ነው። እሱ አሁን የምን መጽሐፍ ነው እሱ? እንዴ ሉቃስ ነው። የሉቃስ ወንጌል ነው። የትኛው ነው ታዲያ አሁን ትክክል? እንዴት ያለ ምስጋና ነው ብላ አሰበች ብሎ የሚለው ነው? እንዴት ያለ ሰላምታ ነው ብላ አሰበች ብሎ የሚለው ነው ትክክል? ሁለቱንም ብላለች ብለኛል። እንግዲህ ከመጽሐፍ ቅዱስ ላይ ይሄ ካለ ሰላምታ ነው ማለት ነው። እነሱ የሚያስተምሩት ነው እንዴ አይነት ምስጋና ነው ብሎ ከተባለ ጀስት እንግዲህ ይሄኛው ነው ትክክለኛ። ስለዚህ ኦርቶዶክስ እያሳሳተች ነው ማለት ነው። እኔ ምን ወቄ እኔ ግራንድ ጥያቄ አንድ ብቻ ነው ቆይ እናንተ ቤት መጥቼ በሩ ላይ በቆም በሩ ነው የምትከፍትልኝ ወይ በመስኮት ነው ዞረህ ግባ የምትለኝ? በሩ ነው እንጂ የምከፍትልህ። አንተ በሩን ከፍተህልኝ ና በዚህ በበሩ በኩል ግባ ብለህ እያልከኝ ጎረቤት ብቅ ብሎ ግድ የለም እሱ ቤት እኮ ለመግባት በር ብቻ መጠቀም አይጠበቅብህም። ጎረቤቴ ነው አውቀዋለሁ ከድሮ ጀምሮ በመስኮትም በኩል ዘለህ ግባ ብሎ ቢለኝ ጎረቤትህ የጎረቤትን ድምፅ ያንተን ድምፅ ኢግኖር አድርጌ የጎረቤትን ድምፅ ሰምቼ በመስኮት በኩል በመጣ ታስገባኛለህ? አይሆንም። እንዴት ብሎ ይሆናል? ጎረቤት ናቸው አይነገሩኝ እንጂ እኔ ቤት እኮ ነው። ያንተ ቤት ነው። ጎረቤት ግን ያውቃሉ። ምናልባት ከዛ በፊት በመስኮት በኩል ስታስገባ ሰው አይተው ሊሆን ይችላል። እሳቸውም ገብተው ሊሆን ይችላል። ይዶን ነው። ቅርብ ናቸው። አብረህ ነው የምትውለው። አብረህ ነው እዛው አካባቢ የምታመሸው፣ ቡና የምትጠጣው። ትገባለህ በዛ በሩ ምንም ችግር ከሌለበት ለምን በመስኮት ይገባል ከመጀመሪያው? ስለዚህ ትክክለኛው አገባብ የሚገባው በምንድን ነው ማለት ነው? በበር ነው። በበር ነው። መንፈሳዊ ነገርን ትክክለኛነቱን የምትረዳው በምንድን ነው? በእግዚአብሔር ቃል ወይስ በሰው ንግግር? በእግዚአብሔር ቃል ነው እንጂ። የእግዚአብሔር ቃል ሰላምታ ነው ይላል አይደል? እንዴት ያለ ሰላምታ ነው ብላ አሰበች ይላል አይደል? የመልአኩ ንግግር በማርያም አንደበት በማርያም አይምሮ የተረዳችው ሰላምታ ነው ብላ ነው አይደል ያሰበችው እሷ? እናንተ ምስጋና ነው ያሰበችው ብላችሁ ስትሉ ከሷ አይምሮ ይልቅ የኛ አይምሮ የተባረከ ነውና እኛ ስለሷ እናስብላታለን። እሷ ራሷ ስለራሷ ያሰበችው ትክክል አይደለም እያላችሁ ማርያምንም ጭምር እያረማችኋት እንደሆነ ነው የምንረዳው አይደል? የሷ ሐሳብ ሰላምታ ብላ ካሰበች እናንተ ምስጋና ብላችሁ እንዴት ታስባላችሁ? This is Orthodox. የጌታ እናት ማርያም እንኳን ያሰበችውን ሐሳቧን እንኳን አታከብሩላት። ከመልአኩ ጋር ያወራችሁ እሷ ከመልአኩ ጋር ደርሚ ተቋርጣ ነበረ። ኖ አንተ ጋር ነው እንጂ እኔ ጋር አይደለም። እኔ ጋር ቤት። ኦኬ እሺ ምን አልከኝ? አንደኛ የጌታ እናት ማርያም ያሰበችው ምንድነው? ይሄን የመልአኩ ንግግር ሰምታ ከንግግሩ በጣም ደነገጠችና ይላል። ከዛ ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ስለዚህ ማርያም የተረዳችው የመልአኩ ንግግር ሰላምታ መሆኑን አይደል? እናንተ ደግሞ የመልአኩ ንግግር ምን ብላችሁ ነው የተረዳችሁት? ምስጋና አይደል? ኤርሚ እኔ እንደዚህ አይነት እውቀት የለኝም። አሁን ገና ነው እናንተ ስትከፍቱ ነው መከታተል ላይ ጀመርኩ። እንድታውቅ ነው ኤርሚ። እኔ እኮ እያወቅኩ እየፈተንኩ አይደለም፣ እንድታውቅ ነው የምነግርህ።
ኦኬ ምን ያህል ወንጀል እየተሰራ እንዳለ በእግዚአብሔር ቃል ላይ ማለት ነው። በተለይ በኦርቶዶክስ የጌታ እናት ማርያምን በተመለከተ ምን ያህል ወንጀል እየሰሩ እንዳሉ። ስለዚህ የጌታችን እናት ያሰበችው ሰላምታ መሆኑ ነው አይደል? ኦርቶዶክስ ደግሞ ምስጋና ነው ብላ ነው የምታስበው። ተናጋሪ ከመልአኩ ጋር የተነጋገረችው የማርያም ሐሳብ ነው ትክክል ወይስ ከመልአኩ ጋር ያልተነጋገረች ቤተክርስቲያን የሆነች ኦርቶዶክስ የምትለው ነው ትክክል? የእመቤታችን ነው እንጂ ትክክል። ስለዚህ ሰላምታ ነው ብላ ያለችው ማለት ነው። ስለዚህ ማርያም ማነው ገብርኤል ማርያምን አመስግኗታል? ሰላምታን የሰጣት እንጂ አመስግኗታል አላመሰገነም ማለት ነው በመጽሐፉ። በቃ ቴንክ ዩ ኤርሚ። በቃ እውነቱ ይሄ ነው። እውነቱ ይሄ ነው። እሺ አሁንም በኦርቶዶክስን ለማረጋገጥ በዚህም ትላለች እዚህ ጋር ምስጋና ብሎ ያልተጻፈውን ለህዝቡ ያስቱና ከዛ እመቤታችን ማርያም ሆይ ብሎ የሚለውን ጸሎት ታውቀዋለህ? ጸሎት ብላ የምትለው ኦርቶዶክስ እኔ አላውቀውም። እመቤታችን ቅድስት ድንግል ማርያም ሆይ ጸሎቱ ነው አባታችን ብለን ከዛ ቀጣይ የምንጨምረው ቀጥሎ ያለውን እስኪ በለው ትንሽ ከዛ በኋላ ያለውን እመቤታችን ቅድስት ድንግል ማርያም እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ወይት በማን ሰላምታ ሰላም እንልሻለን? በቅዱስ ገብርኤል ሰላምታ በቅዱስ ገብርኤል ሰላምታ ሰላም እንልሻለን አይደል? እዚህ ምስጋና ትላላችሁ፣ ሰላምታን ተሰርዙና ምስጋና ብላችሁ ድርቅ ትላላችሁ። ከዛ እንደገና ደግሞ እዛ ጸሎቱ ላይ ደግሞ ትሄዱና በቅዱስ ገብርኤል ምስጋና እናመሰግንሻለን ነበራ ማለት ያለበት ግን ከየት ታመጡት? የለም የተጻፈ ምስጋና የኦርቶዶክስ ልብ ወለድ ወሬ ናት። የገብርኤልም ንግግር አይደለም፣ የማርያምም ሐሳብ አይደለም። ማርያምም እንደዛ አልተረዳችም። የኦርቶዶክስ የቡና ወሬ ናት ማለት ነው፣ የደብተራ ወሬ። አያደ በቅዱስ ገብርኤል ሰላምታ ሰላም እንልሻለን አይደል ብላችሁ ብትሉት ስለዚህ ገብርኤል ሰላም ነው አይደል ያላት? ሰላምታ እንዳቀረበላት እኛም ሰላምታ እናቀርብላታለን ነው የምንለው። ታዲያ ቅድም ለምን ቅድም በቅዱስ ገብርኤል አመስግኗታል ያልከኝ? ታዲያ እንዳስተማሩ ኧረ ወንድም አለም እኔ በመስማት ነው ሃይማኖቴን ስከተል የነበር። አሁን ነው መጽሐፍ ቅዱስ ማንበብ የጀመርኩት። እኔ አንድ ጥያቄ ከቤቴ ስጠይቀው የነበር ስክሮል አድርገህ ስታልፍ የሰማኝ ከሆነ እኔ ከዚህ በፊት ጠይቄ ቅድስት ድንግል ማርያም አማላጃችን ከሆነች ከእግዚአብሔር ጋር የምታስታርቀን ከሆነ የኢየሱስ ክርስቶስ መምጣት ምንድነው ትርጉሙ ነው የኔ ጥያቄ። ሲጀምር ማርያም አማላጅ አይደለችም፣ ግን እውነቱን ደግሞ እንዳልከው ማርያም አማልዳ ትውልዱን ዓለሙን የምታድን ከሆነ ያለ ማርያም አማላጅነት ዓለም አይድንም እያሉ የባልቴት ወሬ። ስለዚህ የኢየሱስ ክርስቶስ መምጣት ምን አስፈለገ? መምጣት ለከንቱ ነው ማለት ነው። ልክ ነህ፣ ለከንቱ ነው ማለት ነው። እና በዚህ ነው እኔም ራሱ ጥያቄው እንትን ያለኝ። ከዛ በኋላ የሆነ አንድ ደግሞ አለ ምን ጥቅስ ነው የሚለው አንዴ ሌው እና ዳሩ ገላትያ ላይ ምን እንደሚል አንድ ነገር ላሳይቆ ከዚህ ጋር በተገናኘ ጽድቅስ በሕግ በኩል ከሆነ ክርስቶስ እንኪያስ በከንቱ ሞተ ይላል። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል ማለት ሕጉን ፈጽመን የምንጸድቅና የምንድን ከሆነ የክርስቶስ ሞት ብላሽ ነው እኮ እያለ ነው። ከንቱ ነው ማለት በቃ ምንም አይጠቅም ማለት ነው። ሰው ሁሉ አንደኛ ሕጉ የሚጠይቀውን ጽድቅ ልንኖረው አንችልም። ሲጀምር ለአሕዛብ አልተሰጠም ሕጉ። የሕግ መሰጠት ለእስራኤል ነው ብሎ የሚለው በሮሜ መልክ መጽሐፍ ምዕራፍ 9 ላይ ኦኬ። ሕጉን ሲሰጥ እግዚአብሔር የሰጠው አለ አንበበለ ኤርሚዬ የኔ ይሰማል ያልኩት ተሰምቷል። አንድ እግዚአብሔር አለና የሚለው ነው ለኔ መልስ የሆነልኝ ብዬ ልንገር ብዬ ነው። አንድ እግዚአብሔር አለና የሚለው እሱ ቢያንስ እሱ እግዚአብሔር በመካከለኛ መሆኑ ምን ይገለጸበት መንገድ መጽሐፍ ቅዱስ ላይ አንደኛ ጢሞቴዎስ ላይ ማለት ነው። እሱም መልስ ሆኖልኛል ብዬ አስቤያለሁ። ግን ብዙ ትምህርት ያስፈልገኛል። ኤኒዌይስ እኔ መማሩ ነው የምፈልገው ከምንም በላይ። ቢኒዬ በባለፈው ዕለት ስለገለጽክልኝ ስለ ሚስጥረ ሥላሴ ባለው መንገድ ላይ በጣም አመሰግናለሁ።
በደንብ አስተምረኛል። አመሰግናለሁ ለማለት ነው። ጀስት ኤርሚታ አስተምሩ፣ እኔ እማራለሁ፣ በውስጥ ማወራለሁ ብዬ አስባለሁ። ፕሊስ በውስጥ አገኘኝ። ጌታ በውስጥ ካናዳ ነኝ ያሉት ነግሬያለሁኝ። የሆነ ጊዜ ነግረኸኛል። ካናዳ ሶሪ በስተት ነካውብህ። እኔ ነኝ። ችግር የለውም። በውስጥ አወራለሁ። ያለውን ፎሎ ባክ መልሼ ቢኒያም አይሰማም። አመሰግናለሁ ብዬ ነበረ። ወይ ክብር ለጌታ ይሁን። ብራዘር እንኳን ደህና መጣህ። ኤርሚያው በቃ ስልኬን ጽፌልሃለሁ። የዋትስአፕ ቁጥር ደውልልኝ። እደውልልሃለሁ። እናወራለን። ቴንኪው። አመሰግናለሁ ዳኒ፣ እግዚአብሔር ይስጥልኝ። አመሰግናለሁ። የምጠይቀው ጥያቄ ግን ካለ እዚህ መጠየቅ ትችላለህ። እኔ ብዙም ጥያቄዎችን አብዛኛዎችን ከእናንተ በምታስተምሩበት በየቀኑ በተለይ ዳኒም ከዚህ በፊት የእመቤታችን ቅድስት ድንግል ማርያም አድርጋለች የሚለውን ትምህርት በደንብ አስተምሮኛል። አላረጋለችም ብሎ ነው። ያው አድርጋለች አላደረገች የሚለውን ጥያቄ ጠይቄው ነበረ፣ መልሶልኛል ዳኒ። ባለፈው ዕለት ከቤቱ ገብቼ እንዳላረገች ነው ነገር ክርክርም እንዳለው ነው በሐዋርያቶች ደረጃ ሲነግረኝ ነበረ። ያው ትምህርት ያስፈልገኛል። ትምህርት ልማር በደንብ መጠየቅ ያለብኝ ጥያቄዎችም አሉ። ጠይቃለሁ በውስጥ። አመሰግናለሁ በጣም። ኮንታክት አድርገኝ። በቃ ያው ጽፌልሃለሁ። ተባረክ። ቻት ለአንዷ መጣለችልህ ጎረቤቷ ሩታ ነች። ሩታ ከልተዋወቀልን ለካ አንዴ ያስተዋወቀችን አንተን ነው። እሺ አመሰግናለሁ። ለማንኛውም ለሁሉም ነገር እግዚአብሔር ያክብርልኝ። ተባረክ። ጌታ ኢየሱስ ይወዳል። ጌታን ተቀበል። ጌታን ለመቀበል ወሰን። ጌታን መቀበል ማለት ለሱ ትምህርት ለመኖር ህይወትን ለሱ ለመስጠት መወሰን ማለት ነው። እግዚአብሔር የሰጠህን እድል የሰጠህን ዘመን የንስሐ ዘመንን በከንቱ ማሳለፍ የለብህም። ወጣትነት በከንቱ አልቆ ላልሆነ ነገር ኃይልህን ጨርሰህ አቅም ተሟጦ እግዚአብሔር ምናልባት እድሜ ቢሰጥህ በስተርጅና ወራት ጌታን ብታገኝ ያው ከዘላለም ሞት ትድናለህ። ግን ዛሬ በጉብዝና ወራት ፈጣሪን አስብ፣ ደስ የማያሰኙ ዘመናት ሳይመጡ ተብሎ እንደተጻፈ ዛሬ ላይ ግን በዚህ በወጣትነት እድሜህ ጌታን ብትቀበል፣ መጽሐፍ ቅዱስ ብታነብ፣ መጽሐፍ ቅዱስ ብትማር ጥሩ ሀገር ነው ያለው። ካናዳ ስራ ትሰራለህ፣ ትምህርት ትማራለህ። ቴዎሎጂ ትምህርት ቤት ገብተህ መጽሐፍ ቅዱስንም ትምህርት ብትማር ነገ ለትውልድ ሁሉ የምትጠቅም ለእግዚአብሔር የእግዚአብሔር አገልጋይ ሆነ ትውልድን ሁሉ ወደ እግዚአብሔር ጽድቅ የምትመልስ ትሆናለህ ብራዘር። ስለዚህ ሪዋርድ አለው በምድር ብቻ ሳይሆን በሰማይም ጭምር ማለት ነው። እግዚአብሔርን አገልግሎ ማለፍ በዚህ ምድር ላይ የመሰለ ክብር ነገር የለም። የትኛውን ቦታ ላይ ብትሄድ ተናግረህ የማያሳፍርህ እግዚአብሔር ብቻ ነው እና ጌታን ለመቀበል ጌታን ለመከተል ወስን። እናወራለን። ጥያቄ ካለ ግዴታ አይደለም፣ ለፍቅሩ ተሸነፍ። በቃ ኢየሱስን የመሰለ ማንም የለም። ኤርሚ ለእኔም ለአንተም ለዚህም ትውልድ ማንም እኮ የለም አልኩ። በላይ በሰማይ በታች በምድር በሰው ልጆች ታሪክ ውስጥ ዓለም ከተፈጠረ ጊዜ ጀምሮ ስንት ህዝብ ተወልዶ ስንት ህዝብ እንደሞተ ኃያላን የተባሉ ወደ መቃብር በታች ገብተዋል። ላይመለሱ ታሪካቸው ተረስቷል። ከዚህ ፕላኔት ላይ መታሰቢያቸው ለዘላለም ነው የጠፋው። ሂትለር በለው ሞሶሎኒ፣ ማህተመ ጋንዲ፣ ዋቴቨር የምትላቸው ምድርን አንቀጥቅጠው ገዙ የተባሉ ቄሳር የለ ፈርዖን፣ ማን የለ ማን፣ ሁሉም ከመቃብር በታች ከሞት በታች ተዘግተዋል። ሞት ይዘው ዘንድ ግን ያልቻለ የዳዊት ልጅ እግዚአብሔር ልጅ ኢየሱስ አዳኙ ብቻ የሞትን ኃይል አጥፍቶ ተነስቷል። ሞትን ያሸነፈ ጌታ ሰማያትና ምድር በውስጥ ያሉትን ፍጥረታት የፈጠረ አምላክ እሱን ተከተሉ እሱን ተቀበሉ ብሎ ለማለት ሰውን ሊለምነው አይገባም። ግን ያው ሰው በጣም የሰው ልብ እጅግ ክፉ ነው ተብሎ እንደተጻፈ አምላኩን ለመከተል አምላክህን ተከተል፣ አምላክህን እመነው፣ አምላክህ ላይ እምነትህን በሱ ላይ ጣል ብሎ ለማለት ሰው ነው እየተመከረ ያለው። ተመክሮ እንደተሞኘ የሆነ በቃ የሆነ ነዝነዘ ነው ኢየሱስ ክርስቶስን ና ተከተል ና ተቀበለው ህይወቴ ነውናል ተብሎ ሲባል የሆነ አንዳች ነገር ነዝንዘን ወደሆነ መጥፎ ነገር ውስጥ እንደምንከተው አድርገው ሰዎች ይስላሉ። ጌታን ለመቀበል ቢገባን በሰዎች ተለምነን ሳይሆን ራሳችን ለምነን ነበር ጌታን የምንቀበለው።
ስላላወቅነው ግን ያው ጳውሎስም እንለምናችኋለን አላቸው። በክርስቶስ ኢየሱስ ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን አላቸው። እኛም ይኸው ሰዎች እንለምናለን። ወንድምነት እዚህ ቅድም ሲናገር ሰምተዋል። ግድ የላችሁም በህይወታችሁ ላይ አትቀልዱ የተባለ ሲባል በጣም ብዙዎች ተደብቃችሁ ትሰማላችሁ። እዚህ ጋር 470 ሰው ምናምን ነገሮች አይደለም በሺዎች የሚቆጠሩ ቢሃይንድ ባይ ሆነው ይሰማሉ። እና ሰው እውነትን ተጠምቷል። እውነት የት እንዳለ የሚያውቃል። ለጥቂት ጊዜ ፍሪ ያሉ እኮ ጠፉ እኮ የሉም። እኛ ስንመጣ ኢየሱስን ወንጌልን ለመስበክ እንጂ የመጣ ነው ከኦርቶዶክሳውያን ጋር እንከራከራለን ብለን አይደለም ቲክቶክ ላይ ወጣው። ኦርቶዶክሳውያኑ ግን የወጡት እኛ ጋር ሊከራከሩ ነበር። የተወሰኑ ወራትን የተወሰኑ ጊዜ ተከራከሩ። አሁን ግን ጠፉ የሉም። ሁሉም ጥግ ነው የያዘ። ምክንያቱስ ጥሪ የለውም። እግዚአብሔር ጸጋውን አልሰጣቸውም እንዲያስተምሩ እንዲሰብኩ። የእግዚአብሔር ሀልዎት ከነሱ ጋር የለም። በቃ ማሹ ወደ ጌም ጫወታው ገባ። ከዛ አላዋጣ ብሎ ሲል ሌላ ቢዝነስ ወራለ ብራዘር። እና እኛ ግን በዓላማ ጴንጤ ሲባል በዓላማ ነው የሱን በጎነት ልንናገር የተመረጠን ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ ነን፣ ለርስቱ የተለየን ወገን። አዳኝነቱን እንናገራለን። ማንን አዳነ ተብሎ ቢባል ኢየሱስ ዳንኤል ምናምን ነገር ብሎ አይጀምርም። ራሱን ዳንኤልን አድኖታል። ማንን አድኖ ነው ኢየሱስ ያድናል ብለህ የምትለው? ኤርሚያስ ሁሉ ቀን እየወጣ ብለህ የሆኑ ሴትዮዋም ትዝ ይሉኛል ስማቸው ነው አልመጣልኝ ብሎ ያለኝ ብዬ የሆኑ ሴትዮ የሆነ ሽማግሌ ለማስታወስ ወደኋላ አልሄድም። ይኸው የምሕረቱ ሰርቶ ማሳያ የሆነ ኤርሚያስን አድኖት ነው። እያንዳንዱ ተናገር ብዬ ብል ከላይ እስከታች ያሉት ከእህቶች እስከ ወንድሞች ያዳናቸውን ጌታ በጎነቱን ልንናገር ነው የመጣ ነው፣ ልንመሰክር የመጣ ነው። ይሄ በህይወት ዘመኔ ሁሉ አንደበቴ መናገር አቅቶት እስከሚዘጋ ድረስ የምናገረው እውነት ነው። እንዴ አንዳንድ ቦታ ላይ እንዴ ሰርግ ቦታ ላይ እንኳን ሲሰው በሰላም የሚቀመጥበት ምናምን ነገር እኮ ብለው ይላሉ። ይወራል። ኢየሱስ እኮ ነው ቢያምር ሰርግ ቦታ ላይ በቃ አፋ አያርፍም። የሆነ ነገር እንኳን በቃ አንዳንድ ጊዜ እንት ምናምን ነገር ይላል። ለሰርግም ቦታ ላይ ይወራል፣ ሀዘንም ቦታ ላይ ይወራል። ኢየሱስ ይወድሃል ወንድሜ ተብሎ ይወራል። ኢየሱስ ስለሚወድህ ለበደልና ለኃጢአት ቀራንዮ ኮረብታ ላይ ቅጣትህን ተቀጣለህ፣ ሞትህን ሞተልህ። በእርሱ ብታምን ንስሐና የኃጢአት ይቅርታን አግኝተህ የእግዚአብሔር ልጅ ተብለህ ትጠራለህ። ስምህ በሕይወት መጽሐፍ ይጻፋል። በደል ኃጢአትህን በፈሰሰ ቅዱስ ደሙ ያጥብሃል፣ ልጁ ያድርግሃል ተብሎ ሰርግ ቤት ይነገራል። አረ ኤርሚያስ እስቲ አንዳንዴ አረ ባካችሁ ቦታ ምረጡ ብሎ ነገር የለም ብራዘር። ሌላውን ሰው ሊረብሽ በማይችል አይነት ሁኔታ አጠገብ ያለውን ሰው እንድናገር የሚከለክለኝ ሕግ የለም። ሐዘን ቦታ ቢሆን በቃ አንዳንዴ ሐዘን ቦታ ላይ ሄዶ ብራዘር አደገኛ የወንጌል ስብከት ይቀልጣል አልኩ። በቃ መሰበክ አለበት። ያልሞተውን ሰው ለማጽናናት ሄጄ ካርታ እየተጫወቱ በካርታ መጫወት አይደለም ማጽናናት ነው። የርህራሄ አምላክ የመጽናናት ሁሉ ጌታ የሆነ መጽናናት እንዲሰጠው ጠይቄ ያ የሞተው ሰውዬ ጌታን ሳያገኝ ሞተው ከሆነ ሲኦል ነው የገባው። ስለዚህ የኛውም ሰውዬ ተከትሎ ሄዶ ሲኦል እንዳይገባ እባክህ ጌታን ተቀበል ይባላል። ሩታዬ ማይክ ከፍተሻል ሚታል ጌታን ተቀበል ተብሎ ይባላል። ስለዚህ ኤርሚ ጌታን ለመቀበል ልብህን አዘጋጅ። ጌታ ኢየሱስ ይወዳል። አይኖ እውነትን የምትፈልግ ወንድም እንደሆን ካይቻለሁ። ሌሎች ምናልባት ከዚህ ስትወጣ በውስጥ አውራን እንዴት የእናትን አባትን ሃይማኖት ምናምን ነገር ብለው ሊሉም የሚችሉ ሰዎች አሉ። ከፈለክም ዌልካም በላቸው፣ ከፈለክም ዌልካም አትበላቸው። ግን ለአንተ የሚያስፈልግህ ኢየሱስ ነው። ለእኔ ያስፈልገኝ ኢየሱስ ነው። ሩታ እየሰማች አይደለም? ወንድምነት አወርዳት። ሌላ ነገር አይ ቲንክ ስራ ቦታ ላይ ሌላ ነገር እንዳይሰማ ሆስፒታል ውስጥ ነው ያለችው። ኦኬ። እና ኤርሚ ራስን ጠይቅ። መዳን ያስፈልጋል። የዘላለም ህይወት ያስፈልጋል። ያን የዘላለም ህይወት ደግሞ ዳንኤል አንስቶ አይሰጥህም፣ እኔ አንስቼ አልሰጥህም፣ ኦርቶዶክስ አንስቶ አትሰጥህም፣ ጴንጤ አንስቶ አይሰጥህም። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ሰጥቶናል። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የሰጠህን ያንን ህይወት ተቀበለው ብለን ነው እኛ የምንሰብከው ሲል ማለት ነው። ወንድምነት ቀጥል አለሁኝ። ጸጋ ይብዛላችሁ ወገኖች። ታብና ኮፒ ሊንክ ሼሩ ግን አልሄደም። ጸጋ ይብዛላችሁ ወንድምነት ቀጥል። ቴንክ ዩ
ቴንክ ዩ ኤርሚዬ። አመሰግናለሁ። እሺ እደውልልሃለሁ፣ የሚመች ሰዓት ላይ እደውልልሃለሁኝ፣ እንገናኛለን። እግዚአብሔር ይስጥልኝ ስላስተማራችሁኝ አመሰግናለሁ። የስ ኦኬ አም ካሚንግ። አመሰግናለሁ ዳኒ፣ እግዚአብሔር ይስጥልኝ። ኤርምሻ ተባረክ፣ ጸጋ ይብዛልህ፣ አትጥፋ። እሺ እመጣለሁ። እሺ ወንድምነትንም አገኘው ኤርሚ፣ ከቻልክ ወንድምነትንም ፎሎ አድርገውና ስልክ ተለዋውጡ። ድንገት እኔ ጋር ስልክ ቢበዛ እንደው ቶሎ እንኳን ባላንሳል ወንድምነትን ታገኘዋለህ። እሺ በውስጥ ፍልታለሁ ቁጥሬ። ድሮፕ አድርግ። እሺ ቴንክ ዩ እግዚአብሔር ነው። እግዚአብሔር እናመሰግናለን። ግን በስራ ላይ እንዳለ ለአንዳንዶች መንፈሳዊ መደንዘዝ ውስጥ መንፈሳዊ ድንዛዜ ውስጥ ላሉ ሰዎች የማንቂያ ደውል እግዚአብሔር ሲልክ የምናይበት አንድ ቪዲዮ ላሰማችሁ። ያው እግዚአብሔር ስትደነዝዝ አንዳንዴ ሰዎችን ይልክልሃልና መንቃት እንዲሆንልህ ማለት ነው። መንቃት እንዲሆንልህ እስቲ ይሄን ቪዲዮ ስሙት። ምን እንደተማራችሁ ምን እንደተረዳችሁ ታሳዩናላችሁ። ሲሶ በክርስቶስ ሆኜ ዛሬ ምነግርህ ካለህበት ውጣ፣ እግዚአብሔር ይወድሃል። በክርስቶስ ቁም። የጠራህ የታመነ ነው። ዛሬ ላይ አቆመህ የወደደህ ነው። ሊገፋህ አይደለም፣ ብዙ ጊዜ እድል እየሰጠህ ነው። ይሄን እድል ስለ ብዙዎች ጆሮአቸውን እንዳይኮረኩር ያን ታላቅ ፍቅር ግለጥላቸው። እየሞተ ያዳነህን፣ እየቆሰለ ቁስልህን የፈወሰውን፣ እየታመመ ስላንተ ሰላም የጸለየን፣ እየካድነው ወደ ድል ክለታችንን የቀየረ ይሄን አምላክ እንድታየው እፈልጋለሁ። አንተ ቤት ስለኔ ብዙ ሰዎች ብዙ ነገር ብለዋል፣ ብዙ አውርተዋል። እኔ እረፍት በሚያሰጠው ጌታ በእረፍቱ ጌታ ፊት ዛሬ ቆሜ ላወራቸው የፈለኩት በጌታ ባለ ጸጋና ክብር ሰላም ነው። ሲስዬ ጌታ ይወድሃል። ጌታ አብዝቶ ይናፍቃል። እውነቴን ነው የምልህ። ዛሬ እንደ ትናንትናዋ ቤተክርስቲያን እንደ ትናንትናዎቹ አባቶች እግዚአብሔር ያንተን ነፍስ ይፈልጋታል። ቅዱስ ዮሐንስ አፈወርቅን ሆነዋል፣ ኖረውታል። ጠይቃቸው፣ ታውቃቸዋለህ። አግናጥሮስን ኖረዋል፣ ሆነዋል። ጠይቃ። እኔ ዛሬ ጠይቃለሁ። ፖሊካርፕን ሆነዋል፣ ኖረዋል። እጠይቃለሁ ዛሬ። አትመልስልኝም፣ ያሳፍርሃል። አየህ፣ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝን ሳይሆን በሰው ፊት ከፍ ከፍ የሚያደርገኝን ነው። እንድኖር ለዚህ እድል ነው የተጠራሁት። የጠራህ የታመነ ነው። ዛሬ ላይ አቆመህ የወደደህ ነው። ሊገፋህ አይደለም፣ ብዙ ጊዜ እድል እየሰጠህ ነው። ይሄን እድል ስለ ብዙዎች ዋው ምንድን ያሰማኝ ወንድም ነው። እሱ ጌታን በሚያሰድብበት ፔጅ ላይ ጌታ ይናገረዋል። ቁጭ ብሎ ማለት ከፍቶ ጌታን በሚያሰድብበት የወንጌል አማኞች ላይ በሚሳለቅበት ፔጅ ላይ ትናንትና ጌታ ነው ያገኘ ሰው ነው ፊተኞች ኋለኞች፣ ኋለኞች ፊተኞች ብሎ የሚለው ይደገምልን እያሉ ነው። እሺ ወንድም ነህ። አይ በቃ ይፈሩ። እግዚአብሔር ሊያሳፍር እኮ አልኩ። ታናናሾችን ያስነሳል በታላላቆች ላይ። እግዚአብሔር ሊያሳፍር ኋለኞችን ያስነሳል በፊተኞች ላይ። አሁን በሰሙና በሲሳይ በኩል የምናየው በፊተኝነትና በኋለኝነት ወደ ጌታ መጣ ብሎ በማለት ማለት ነው። ኦኬ ሲሳይ እንግዲህ እንደነገረኝ አባቱ በጌታ ቤት ያደጉ በቤታም ቤት ያሉ እሱም በጌታ ቤት ያደገ
በሙሉ ወንጌል አማኞች ስርዓት ጌታን የሚያመልክ ሰው ነው አይደለም። ለኛ ለቤተክርስቲያን አልታዘዝ ብሎ 2 ጊዜ ቤተክርስቲያን እንትን ብላው ዘግቶ እንኳን መቀመጥ አቅቶታል። ፔንቴኮስታል ሲሰደብ ይስቃል፣ ኢየሱስ ሲሰደብ ይስቃል፣ ወንጌል ላይ ሲያላግጡ ይስቃል፣ በልሳን ላይ ሲያላግጡ ይስቃል፣ ሙሉ ወንጌልን ሲያብጠለጥሉ ይስቃል። እንዲህ አይነት ትውልድ ማለት ነው። እኔ ምናልባት እንደው ከተሻለው ብዬ ልቀርበው ፈልጌ ነበር እና ያሳዝናል። እንቀጥለው እንደምነት እንኳንም ሰማን ግን እንደዚህ አይነት ነገር። ሰላም ልበላችሁ ወንድሞቼ። ዳኒ ሄዱዬ እንዴት ነሽ? ሰላም ለዚህ ቤት ይሁን። ሰላም ሰላም። እንግዲህ ዛሬ ቤት ነኝና እድል አግኝቼ እንደውም መጀመሪያ ነበር የገባሁት ዳንዬ ቢዚ ሆኜ ነው እንጂ እንዴት ናችሁ? ሰላም ለዚህ ጉባኤ ይሁን። ወንድማ እህታችን መሲ ኦፊሻል፣ ሰንዬ፣ የምወደው ወንድሜ ኤርሚ፣ ሁላችሁም ሰላም ብያለሁ። ዋው በጣም የሚገርም ነው የሰማነው። በጣም በጣም በቃ ተደጋግሞ ቢሰማ ራሱ በጣም የሚገርምና ኤርሚ እንኳን ብዙ ጊዜ ጠይቀው ነበር። ራሱ አንድ ጊዜ ሲሶን ጠይቀው ነበር ቲክቶክ ፕላትፎርሙን የከፈትከው ለምንድን ነው ስትለው ለመሳቅ ብለዋል እኮ ቃል በቃል ረስተው እንዳይሆን እንጂ እኔ ለመሳቅ ነው የከፈትኩት እኮ ብለዋል። ልስቅ ነው የከፈትኩት ብለዋልና ወደ ልቦናው የመለሰው እግዚአብሔር ነው የምንለው እና ከመጽሐፍ ቅዱስ አንድ ነገርም ሰማሁ። አይ ቲንክ እውነት ከሆነ አይ ዶንት ኖ ግን ሰምቼ ነው ማጣራት ፈልጋለሁ። ቸርች ከፍታለሁ ምናምን ነገር ብሎ የሚል ነገር አይነት አስቡ አልተሳካለት የሚል ነገር ሰምቻለሁ። ግን እኔ ራሱንም ስለምደውለት ተጠይቀዋለሁ። አኩርፎ ከሆነ ማለት ነው ሳይሳካለት ሲቀር የከሰረበት ነገር ከሆነ በከንቱ ስሙን አንስተውትም ከሆነ ተክል አይደለም። ግን እንደዛ አይነት ነገር ሰምቻለሁ። ግን በዚህ ነው ያልክ የራስን ቤተ እምነት ለማዋረድ በሶሻል ሚዲያ ታሪክ ውስጥ ከማያምኑ ሰዎች ጋራ በጌታ ክብር ላይ ሲላገድ ሲያላግጥ የሚውል ሰው እንደሱ አይነት ሰው ይቻላል እና ታጥሚትያው ግን እናጣራለን። እሺ እና አንድ ነገር ላንብብና ከመጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ዋው አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም አዲስ ሆኗል። እና በአዲስ መንፈስ ሲናገር ወንድማችን ሰሙ አዲስ ሆኖ በቃ በማልቀስ በፍቅር በቃ የሚያስለቅሰው የክርስቶስ የቃሉ ፍቅር እኔ በጣም ነው እስከዛሬ ድረስ ምደነቅበት ነገር በጣም እንደዛ አይነት የነበረ ደግሞ ሽሽግ ብሎ ነው አሁን እየተማረ ያለው። ድምጹን ጥፍት ሽሽግ አድርጎ ነው እየተማረ ያለውና የሚያታልለውን ምኞት የሚጠፋውን አሮጌ ሰው አስወግዱ የሚለውን እዚህ ላይ ነው ያየነው። በእውነት እግዚአብሔር ይባረክ። ስለ ወንድማችን ሰሙ እግዚአብሔርን በጣም አመሰግናለሁ። ሌሎቻችንም ወንጌል ለሁላችንም ያስፈልገናል እና ኤርሚዬ ስትለው እንደነበር የትንቢተ ኢሳይያስ ምዕራፍ 43 ላይ ያለው የፊተኛውን ነገር አስተውሉ የጥንቱንም ነገር አታስቡ እና ኋለኞች ፊተኞች ይሆናሉ ፊተኞች ኋለኞች ይሆናሉ አየነው በግልጽ በእውነት በግልጽ አየነውና ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሰሙ ያሁን በአዲስ መንፈስ ነው እንደዚህ አድርጎ እያለቀሰ የሚናገር ያለው አዲስ ፍጥረት ስለሆነ እና በእውነት ይሄ ትልቅ መልእክት ነው። በጣም ትልቅ መልእክት ነው። በእኛ ቤት ውስጥ ሆነው በገዛ ወንድሞቻችን በሌሎቹ ሲላገጥና ማላገጫና መሳሳቂያ ሲሆን እኔ አንድ ደቂቃም አልቆይም። ቶሎ ነው አልሰማም። እንደውም አንድ ደቂቃም አንድ ሚኒትም አልቆይም። በቃ ጌታ ሆይ እባክህን ልባቸውን ወደ ቀድሞ መልስ ብዬ ነው ቶሎ የምወጣው እንጂ ለነገሩ ድሮም ወንድሞቼ እናንተ ጋር ብቻ ነው እንጂ ያን ያክል እንትን እምል አይደለም። ግን በጣም ያሳፍራል። ሌላ ምንድነው ሕዝቅኤል 36 ላይ ምን ይላል? ቁጥር 26 አዲስም ልብ ሰጣቸዋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ ሰጣችኋለሁ። እንዴት አይነት ድንጋይ የነበረ ልብ ደንዳና የነበረ ልብ የነበራቸው ናቸው እንግዲህ እዚህ የመጡ
በጌታ ፍቅር እያለቀሱ እየሰማናቸው ያለ ነው። ጌታ ይባረክ። ጩኸታችሁ ተሰምቷል። ጌታ ምንም ጸሎት የሚንቅ አምላክ አይደለም። ጸሎት የሚንቅ እግዚአብሔር አይደለምና ዮሐንስ 3 ላይም ምን ይላል? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ይሄ ነው በቃ ዳግም መወለድ ማለት በቃ ይሄ ነው ንጹህ ልብ ማለት የቀና ልብ ማለት ይሄ ነው በቃ በውስጥ የታደሰ ማለት ይሄ ነው። ደግሞ የጌታ ኢየሱስ አብዝቶ ይባርክ። ሌሎችም እንደዚህ በእውነት ጥሪ ያድርጉላቸው። ዳንኤ እግዚአብሔር ይባርካችሁ። እናንተም በእውነት እንደዚህ ቀን ከሌሊት እየተጋችሁ ስላላችሁ እግዚአብሔር ይባርካችሁ። ተባረኩ። ሌሎቻችሁ ቀጥሉ። እንዳላበዛባችሁ ተባረኩ። አሜን። ተባረኪ። ይኸው ነው ጋይስ። እግዚአብሔር ሰው አለው ባይዘው እግዚአብሔር ሰው አለው እና እኛ ብንሄድ እግዚአብሔር የሚጎዳ የሚመስለው በጣም ብዙ ሰው አለና እግዚአብሔር አይጎዳም። እግዚአብሔር በዘመናት መካከል ሰው አጥቶ አያውቅም። ያው ጌታ እኮ በ12 ሰው አለ ምድርን የገለበጠው። እግዚአብሔር ሰው ያጣም በጊዜ ግን በአንተ ጊዜና ሰዓት ላይ ያንተ የሆነውን ነገር ለእግዚአብሔር ግን ካልሰጠ አንተ ግን ትጎዳለህ። በገዛ ዘመንህ ላይ እግዚአብሔርን ማክበር ወይ ደግሞ እግዚአብሔርን ማሰደብ ያንተ ምርጫ። በገዛ ዘመንህ እግዚአብሔርን አገልግለህ ካለፍክ ተጠቃሚ የምትሆነው አንተ ነህ። የምናገለግለው ባይዘው ለራሳችን ስናገለግል የምንጠቀመው ራሳችን ብራዘርስ ለራሳችን ወዳጄ ብድራቴ ያገልግሎቴ ብድራት አለ ከጌታ ዘንድ የምቀበለው አለ ከጌታ ዘንድ የሚሆንልን ነገር አለ። ስለ ስሙ ያሳያችሁትን ፍቅር እግዚአብሔር ይረሳ ዘንድ አመፀኛ አይደለም። ጌታ ደግሞ የማንም ዕዳ የለበትም ወገኖቼና ስናገለግል የምናገለግለው ለራሳችን ቤኔፊት ለእግዚአብሔር ፌቨር እያደረግንለት አይደለም። ትልቅ እድል ነው ማገልገልና በጣም ራሳችሁን በብዙ ነገር ውስጥ ወጥራችሁ ያላችሁ ወገኖች ማለት ነው። በጣም ራሳችሁን ወጥራችሁ ያላችሁ ቆም ብላችሁ ራሳችንን እግዚአብሔር ሰው አለው። ያው ትላንትና ጌታን የተቀበለ ሰው ያስነሳና ይመክራል። እግዚአብሔር ሰው አለው። በቤተ ክርስቲያን ተመክረህ አልሰማህም? በወዳጅ ጓደኞች ተመክረህ አልሰማህም? በቤተሰብ ተመክረህ አልሰማህም? እግዚአብሔር በቃ እድል እየሰጠ ነው። ይሄንን ሁሉ አልሰማ በቤተ ክርስቲያን ሽማግሌ አልሰማ ስትል፣ በጓደኞች አልሰማ ስትል፣ በቤተሰብ አልሰማ ስትል ይሄው ትላንትና አንተ ጋር ገብቶ ሲያሾፍበት በነበረው በሱ ወንጌል ላይ ጌታ ነክቶት ዛሬ ደግሞ አንተን እየመከረ ነው ያለው። ብራዘር ብትሰማ ተጠቃሚ ትሆናለህ። ለእግዚአብሔር ግን ፌቨር አታረግለት። ወንጌል በማንም ፌቨር አልቀጠለም። ለወንጌል ማንም ፌቨር አላረገለትም ብራዘር። ማንማ እግዚአብሔር የማንንም ፌቨር አይፈልግም። ሉዓላዊ አምላክ ነው። ሲፈልግ አህዛብ ነገስታትን መጠቀም ይችላል ብራዘር። ለዓላማው ላቀዱ እግዚአብሔር አምላክን የሚከለክለው ማንም የለም። ገንዘቡ ሆነን እግዚአብሔር ከተጠቀመብን ለራሳችን ጥቅም ነው ወዳጆች። እምቢ ብለን ግን ከሄድን የምንጎዳው ራሳችን ነው። እግዚአብሔር ሰው አይጎልበትም። ሲፈልግ አህያ ያስነሳል እግዚአብሔር። ድንጋይ እግዚአብሔር ይችልበታል ወዳጄ። እግዚአብሔር እኮ ነው። አፍተር ኦል እግዚአብሔር ነው። ይሄ ወንጌል የእግዚአብሔር ነው። እሺ ብለን አብረን ብንሆን እኛው ነን የምንጠቀመው። ካልሆነ ራሳችን ነው የምንጎዳው። እና ለወንጌል አማኞች ምናምን ፌቨር እያደረግን አይደለም ብራዘርስ። አይደለም ምንም
አይደለም። እግዚአብሔር ይችልበታል። ብቻውን መስራት ይችላልና እድላችሁን ተጠቀሙ ጋይስ። እድላችንን እንጠቀም። ይሄ ለወንጌል ትልቅ እድል ነው። እግዚአብሔር ሶሻል ሚዲያን ለወንጌል ሰጥቶናል። ኢየሱስን ለማሳየት ጌታን ለመናገር ለመስበክ ጥሩ እድል ሰጥቶናል። ለመመስከር ጥሩ እድል ሰጥቶናል። ይሄን ባይዘው እሱ ብቻ አይደለም፣ ተመሳሳይ ቲሞች አሉ። እንደዚህ አይነት ቲሞች ማለት ነው። እንደዚህ አይነት ቲሞች ጋይስ፣ ይሄ ለእናንተ ትልቅ መልእክት ነው። በጣም ትልቅ መልእክት ነው። እንኳን እኛን አይደለም ራሳቸውን ግራ ያጋባችሁትን ነው። እስቲ አንድ ቪዲዮ ላሰማችሁ። እንደዚህ ይላል። የሞታችን ጋፕ ሲል ደግሞ አሁን ልጆቻችንን በየፖድካስቱ ጠርቶ ነጥብ እንዲስቱ ለማድረግ የሚደረግ ሩጫ ደግሞ አሁን ይጀምራል። ፓስተር ሶፊ ብዙ የምጠራጠረው ሰው አይደለም ማለት ነው። እሱም ራሱ ማንን ተማምኖ የቆመ እንደሆነ አላውቅም። የውሃ ላይ ኩበት ነው። አይንሳፈፍም ወይ አይሰምጥም። የውሃ ላይ ኩበት እኛ አይደለም ያልነው ባይዘው እኛ አይደለም ያልነው ራሳቸው ኦርቶዶክሳውያን የውሃ ላይ ኩበት ወይ አይሰምጡ ወይ አይንሳፈፉ ግራ የሚያጋቡ አሉ። ይሄ መልእክት ነው። እኛ ምንም ይሿችን አይደለም። ዳር ያዙ ጋይስ። የሆነ ዳር መያዝ ጥሩ ነው። ዳር ይዘን እናገልግል። አንዱን ያዙ፣ ወይ ወንጌል ያዙ፣ ወይ እዛ ሁኑ። በቃ ምረጡ ጋይስ። መምረጥ ነው። መርጣችሁ አገልግሉ። ካለዛ ትጎዳለህ አንተ ብራዘር። ማለት ትጎዳላችሁ፣ ጌታን ትጎዳላችሁ። ራሳችሁን ነው የምትጎዱት። ዘመናችሁን ነው የምታስበሉት። ወንጌል ምን ያደርጋል? ይቀጥላል። እግዚአብሔር አንተን ተማምኖ አይደለም ያለው፣ የገዛ ክንዱን ተማምኖ ነው እግዚአብሔር ያለው። እነኚህ የማንቂያ ደውሎች ናቸው ባይዘው። እግዚአብሔር ራሱን ነው የሚተማመነው። በዘመናት መካከል ማንንም ተማምኖ አያውቅም። እኔ ብሄድ እግዚአብሔር ከዳኒ የበረቱ ብራዘር ለባል ያልሰገዱ አሉት ወዳጄ። ድብቅ ኃይል አለው እግዚአብሔር ያስነሳል። እንደውም አንዳንዴ እኛ መኖራችን ነው ሌሎቹ እንዳይነሱ ምክንያት ይሆን ነው ወዳጄ። እግዚአብሔር ይችልበታል። በቃ ያሰለጠናቸው በጣም ኃያላን ሰዎች አሉ፣ ብርቱዎች አሉ። እሺ ብለህ ከእግዚአብሔር ሐሳብ ጋር ብትስማማ ብታገለግል ተጠቃሚ የምትሆነው አንተ ነህ። ለእግዚአብሔር ፌቨር መቼም አታረግ። እግዚአብሔር በማናችንም ፌቨር አይቆምም። ምንድነህና አንተ? እኔ ምንድነኝና ብራዘር? ያለ ጌታ እኮ ሁላችን እኮ ባዶ ነን ማለት we are nothing እንዴ። በጣም ወንድምነት የምወድለት አባባ በቃ ጌታ ከረኝነት ምናምን እኮ የሰበሰበን አይደል? በቃ ይሄው በቃ ሊናገር ቢል ወንድም የሚናገረው ማንነቱን ያውቃል። እኛ ነን እንደዛ ነን ብራዘር። ከኃጢአት መንደር ከጫት መንደር አይደል? ከዝሙት ቦታ የተጠራን እኮ ሰዎች ነን። ያለ ክርስቶስ ኢየሱስ እኛ ምንድን ነን? ባዶ ነን። we are nothing brothers። ምንም ነን። ጸጋው ነው ወዳጄ፣ ጸጋው ነው። እና ምረጡ ጋይስ፣ ምረጡ። መምረጥ ነው፣ እድል ነው። መርጣችሁ እግዚአብሔርን ማገልገል ምርጫችሁ ያደረጋችሁ ሰዎች አሰግጠን የምነግራችሁ በመጨረሻ ቀን እዚህ ምድር ላይ አሁን ጌታን ስታገለግል ሰው ላይ ያጨበጭብልህ ይችላል። ሁሉ ፊቱን ሊያዞርብህ ይችላል። እውነት ነው። እያገለገልክ ካጨበጨቡልህ ትክክል አይደለም ማለት ነው። ብራዘር ችግር አለ። ያ ማለት መልእክቱ የሚያስጨበጭብ ስላልሆነ ማለት ነው።
አይደለም ብራዘር። ያስወግራል፣ አዎ ያሰድባል፣ አዎ ክብር ያሳጣል፣ አዎ ወንጌል ባህሪው ነው ብራዘር። ባህሪው እኮ ነው አይደል? ወንጌል ባህሪው ነው። ወንጌል እየተናገርክ ጭብጨባ፣ ወንጌል እየተናገርክ ሙገሳ አትጠብቅ። ከሁሉ አቅጣጫ ይነሱብሃል። ግልጽ ነው። የወንጌል ባህሪው ግን ሽልማት አለ፣ ሪዋርድ ግን አለ። ስለ ስሙ መሰደድን፣ መናቅን፣ መሰደብ ሁሉ በላይ ቤት ይቆጠርልሃል። እዚህ ክብራተን በላይ ብንከብር አይሻልም? እሱ ወርዝ ያደርጋል ብራዘር። እዚህ ስማተን እዛ ስም ብናገኝ አይሻልም? እሱ ወርዝ ያደርጋል ብራዘር። ምን ዋጋ አለው? እዚህ አጨብጭበውልህ በአባት ፊት የምታሳፍር ሰራተኛ ብትሆን ምን ዋጋ አለው ብራዘር? እዚህ ቦታ ሰተው ብራዘር ጓደኛ አብዝተ በላይ በሰማይ ቤት አላቀም ከመባል ብራዘር። እና ይሄ ለሁላችን መልእክት ነው። እናገለግላለን ለምንል ሰዎች ነው። ሶሻል ሚዲያ እግዚአብሔር እድል ሰጥቶናል፣ እንጠቀምበት። በምትችሉበት አቅም ሁሉ ለወንጌል አውሉት። ጌታ የሚታይበት፣ ኢየሱስ የሚሰበክበት፣ እሱ ብቻ የሚወራበት ቲም ይኑረን። ዘመኑ እየቀረበ ነው። ከትላንትና ይልቅ ዛሬ ከትላንት ይልቅ በጣም ዘመኑ በጣም ለክርስቶስ ኢየሱስ መምጫ ምልክቱ እየታየ ነው ያለው። እንጠቀምበት ጋይስ፣ ጌታን እናሳይበት። አትሊስት ማገልገል ካልቻን ለሚያገለግሉ ሰዎች እንቅፋት አንሆን። ያምሬ ነው። ለሚያገለግሉ ሰዎች እንቅፋት አንሆን። ለሚድኑ ሰዎች መሰናከል አንሆን። ማን የምሬን እኮ ነው። ለሚድኑ ሰዎች መሰናከል አንሆን። ይሄ መሰናከል መሆን የለብንም ወላጆች። ማለት እኛ ማገልገልና ሰዎችን ወደ ጌታ ማምጣት አልቻልንም። ኦኬ በቃ ካልቻልን አትሊስት መምጣት ለሚችሉ ሰዎች ግን እንቅፋት አንሆን ወገኖቼ። ማለት ይሄ እኮ ራሱ አገልግሎት እኮ ነው። ባይዘዌ ለሚድኑ ሰዎች እንቅፋት አለመሆን ራሱ ትልቅ አገልግሎት ነው። ወደ ጌታ ለሚመጡ ሰዎች እንቅፋት አለመሆን በጣም ትልቅ አገልግሎት ነው። በስንት ልፋት መዳን እውነት ገብቷቸው ሊወስኑ ለቀረቡ ሰዎች እንቅፋት የሚሆኑ ሰዎች አለ። ያ ጌታ ያወራርደዋል። አኑን ጋይስ፣ እሱ ራሱ ትልቅ አገልግሎት ነው። ባይዘው ለወንጌል እንቅፋት አለመሆን ትልቅ አገልግሎት ነው። ትችላላችሁ ማለት ሶሻል ሚዲያን በቃ ከዚህ ውጪ እኮ እንቅፋት ካለመሆን ውጪ እኮ መጠቀም ትችላላችሁ ጋይስ። አይቻልም? በደንብ ይቻላል እኮ በደንብ ነው ይቻላል። ባይዘው ጌም መጫወት ትችላላችሁ፣ ፖለቲካ ማውራት ትችላላችሁ፣ የጾታ ጉዳዮችን እያነሳችሁ የካልቸር ጉዳዮችን በጣም ብዙ ቶፒኮች አሉ እያነሳችሁ በቃ መወያየት ይቻላል። ህዝቡ አለ በቃ መጠቀም ይቻላል። ግን በምትከፍቱበት ቤት ላይ ሰዎች እንዲድኑ ምክንያት ካልሆናችሁ ለምን ትከፍታላችሁ? ወደ ጌታ እንዲመጣ ሰው ምክንያት ካልሆናችሁ ለምን ትከፍታላችሁ? ለምን ይከፈታል? ብራዘርስ ባከፍቱ እኮ ይሻላል። ማለት መክፈታችሁ ሰዎች ወደ ጌታ እንዳይመጡ ምክንያት ከሆነ ምን ይሰራል እናንተ ቤት መክፈት? ምንም አይሰራም። ምንም አይሰራም። እና አበረታታችኋለን ጋይስ፣ የምሬ ነው። ጌታ ድንቅ አምላክ ነው። እንቀጥላለን። ወንጌል በምንም ምክንያት ሊቆም አይችልም። ቀጥላል ወንጌል። እግዚአብሔር ይባረክ። እንደዚሁ ለጨዋታ ያክል ነው። ጌታ ማንንም ተማምኖ አያቅም፣ እኛንም አይተማመንም። እግዚአብሔር በራሱ ክንድ ነው የሚተማመነው። እንደሚቀጥል እናምናለን። ግን ለምናደርገው ለእያንዳንዱ ነገር ከጌታ ዘንድ ግን ኮንሲኩዌንሱን እንደምንቀበል እሱን ለማሳሰብ ያክል ነው። የኦርቶዶክስ ትምህርት በጣም ትክክል ነው።
እምነቷ ትክክል ነው ብሎ የሚያምን ሰው ካለ አረሱ ከበደ እንዴ ወንድምነት እንዴ እኮ እዚህ በእውነት በዚህ አርዕስት ላይ ነገረ ማርያም ላይ ደፍሮ ለመናገር የሚፈልገው ኦርቶዶክሳዊ ካለ ያው አያቅ በቃ እኔ አያቅም ነው ብየምረው እንጂ ካወቀ በተለይ ቤተክርስቲያኒቱ የምታስተምረውንና በመጽሐፍቶቿ ላይ የተጻፈውን ያወቀ ሰው ካለ በፍጹም አይመጣም። ለዚህ እኮ ነው በባለፈው ነገረ ማርያም ላይ ዲቤት ጥሪ ሲደረግልኝ ያ ጠጅ እንደመጠጣት መጽሐፍ ቅዱስን ለመጠጣት የሚደፍር ሰውዬ ይቅርብ ያሉት ለዚህ ነው። እንኳን አንተ ለሊቃውንቱ እንኳን ራሱ የማይሆን ነው አለ። ነገረ ድነትን በተመለከተ ነገረ ማርያምን ትምህርት አንስቶ የማይሆን ነው ነገር ያሉ ነው የጮሁበት። እና ነገረ ማርያም የኢትዮጵያ ኦርቶዶክስ ቤተክርስቲያን ምን ብላ ነው የጻፈችው ከተባለ ዓለም ሳይፈጠር አስቀድሞ ካለው ነው የምንነሳው። ሰማያትና ምድር ሳይሰሩ እኮ እሷ እኮ ነበረች ብላናለች። ይሄንን በየትኛው የሂሳብ ስሌት የትኛው ምዕመን ሊመልስ ይገባል? መላእክትን ታዛቸው ነበር ትልካቸው ነበር እየተባለ የተጻፈ ደብተራው በሌሊት የሚያዜመው ካህናቱ ዲያቆናቱ የሚያዜሙት ግልጽ የሆነ አብሬስና ዜም የነበር ነው። በየመጽሐፍ ሰዓታት ላይ የተጻፈ ግልጽ የሆነ ጽሑፍ አለ። ማን ሊያስተባብል ይችላል? ስለ መስገድ አለ መስገድ አይደለም። ራሱ ማርያም መኖር የጀመረችው መቼ ነው ተብሎ የሚባል ነገር ቢነሳ ቤተክርስቲያኒቱ ውስጥ ሁለት አይነት ትምህርት ነው ያለው። መቼ ነው የነበረችው? ሰው ናት ሰው አይደለችም ክርክር አለው። ጥንተ አብሶ አለባት የለባትም ክርክር አለው። ከመቼ ጊዜ ጀምሮ ነው መኖር የጀመረችው? ግማሹ የዛሬ 2000 ዓመት ይላል፣ ግማሹ ደግሞ ዓለም ሳይፈጠር አስቀድሞ ነበረች ይላል። በመጽሐፎቻቸው ማለት ነው። እነ ኖህ በነበሩበት ዘመን በመርከብ ያዳነቻቸው እሷ ናት ይላል። የሴም ቡራኬው እሷ ናት ይላል። ከገነት በተሰደደ ጊዜ አዳም ተስፋው እሷ ነች ይላል። እንዴ ኦርቶዶክስ ላትነሳ እኮ ነው የወደቀችው በማርያም በነገረ ማርያም ትምህርት ጉዳይ። ሰው መጥቶ ዝም ብሎ እልህ ይዞት ሳያነብ መጽሐፍ ሳያነብ መጽሐፍ ከሚያነብ ሰው ጋር መጥቶ ሊነጋገር የሚፈልግ ትውልድ በጣም ተሳስቷል። ያው መጣው የሚናገሩ ስለሌላቸው ተራግመው ተሳድበው ይሄዳሉ እንጂ ካነበቡ ፊቴ ቆመው አያወሩም። አምላክ የእግዚአብሔር ምስክር ነው አልኩ። ያልተገለጡ እስከዛሬ ድረስ ያላወራናቸው እንዴት አይነት አስቀያሚና ቀፋፊ የሆኑ ጽሁፎች በጌታ እናት በማርያም ስም ኦርቶዶክስ እንደጻፈች ወደ ብርሃን እንገልጠዋለን። እሷም አንድ ቀን እንደ ካቶሊክ ተሐድሶ ያስፈልገኛል ብላ ነገረ ማርያም ትምህርቷ ላይ ያለውን ነገር እስክታስተካክል ካቶሊክ 500 ዓመት በኋላ ነው ማርያምን አሁን ያወጣቻት ከነገረ ድነት ውስጥ። እስከዛሬ ድረስ ከክርስቶስ እኩል ታድናለች እያለች ስትሰብክ ነበር። ከአኗኗሯ ነው የሚጀምረው። አኗኗሯ ከመቼ ጊዜ ጀምሮ ነው መኖር የጀመረችው? ለአንድ ኦርቶዶክሳዊ ቢጠየቅ አይመልስም። ከመለሰም የዛሬ 2000 ዓመት ጌታን በወለደችበት ዘመን የነበረችው ብሎ ቢል መጽሐፍቶቿ ደግሞ የለም ተሳስተሃል አንተ ውሸታም ከአዳም ዘመን ጀምሮ ነበረች አይደል ብሎ ይላል ቅዳሴው መጽሐፍት። እሱኛውም ደግሞ እሱ ቢመሰክር አንተ ውሸታም ደግሞ ከኖህ ነው የጀመረችው ከአዳም ነው የጀመረችው ዓለም ሳይፈጠር አስቀድሞ ፀሐይና ጨረቃ ሳይሰሩ አይደል ያለችው ብላ ደግሞ መጽሐፍቶቿ ላይ ያለው። ስለዚህ ማርያም በሶስት የተለያዩ ዘመናት እንደነበረች ይነገራል። ዓለም ሳይፈጠር ዓለም ከተፈጠረ በኋላ አዳምና ሔዋንም በተፈጠሩ ጊዜ እሷ በዛ ነበረች የሚል መጽሐፍ ሁሉ እንደተጻፈው እና አይደፍሩትም። ሊቃውንቱም አይደፍሩትም። ሊቃውንት ነን ብለው የሚሉት ማለት ነው። ኤርሚ አቤት ሄደ ኤርሚ ጥያቄ ያለኝ ያው 81 ላይ ነው ስለ ማርያም ነው። ይሄም ስለ ሉቃስ ወንጌል ላይ ከ81 ነው ያነበብኩት ስለ ጌታችን መወለድ የሚለው ላይ ማለት ነውና ያው ሊቆጠሩ በወጡበት ጊዜ በቄርኔሬዎስ በሶሪያ አገረ ገዥ በነበረበት ጊዜ ለጽህፈት ሊቆጠሩ በሄዱበት ጊዜ አይደል የወለደችው ማርያም ለቆጠራ እና ምን ይላል ምዕራፍ 6 ነው። የግዕዙን ስለማላቀው ነው ቁጥሩ የግዕዙን ቁጥር አላቀውም። ወንጌል ሉቃስ ምዕራፍ 2 ከቁጥር 6 ይመስለኛል። በዚያም ሳሉም የምትወልድበት ቀን ደረሰ፣
የበኩር ልጇንም ወለደች አውራጣቱንም አሰረችው ይላል። ይሄ አውራጣቱን አሰረችው የሚለው እዚህ ላይ የለም፣ የተጨመረ ይመስለኛል። አውራጣቱን አሰረችው በጨርቅም ጠቀለለችው ነው የሚለው። የበኩር ልጇንም ወለደች በመጠቅለያም ጠቀለለችው፣ በእንግዶች ማረፊያም ስፍራ ስላልነበራቸው በግርግም ማስተኛችው ይላል መጽሐፍ ቅዱሳችን የኛ ማለት ነው። የ66ቱ እነሱ ላይም ያለው ማለት ነው። እዚህ ጋር ግን የ81ዱ የየትኛው እትም ነው እኔ ጋር ያለው? የግዕዝ ቁጥር አላውቅም እኔ። በብፁዕ አቡነ ጳውሎስ ፓትርያርክ የታተመው ማለት ነው። እና አውራጣቱንም አሰረችው ይላል። እዚህ ጋር ምን ትላለህ ብዬ ነው። አውራጣቱ አሰረችው የሚል ለምን ጨመሩበት ነው እኔ ጥያቄ። ዳኒ ምን ያስቃል? ወይም አንተ መልስልኝ። አውራጣቱን አሰረችው ብለው ጨምረውበታልና እንግዲህ እሱንም መልሱ አብራችሁ። ለምንድን ነው አውራጣቱን ያሰረችው? አውራጣት ማሰር በእስራኤል ባህል ውስጥ የለም፣ በግርዘት ጊዜ ማለት ነው። አሁን ይሄንን ወደ ተረት ውስጥ ታስገቢ ነው። እነሱ ምን ይላሉ? ጌታ ሊገረዝ በመጣ ሰዓት ላይ ገራዡ ቀረበና ቢላዋን ይዞ ማነው ምላጩን ይዞ ሊገርዘው ሲል ስር ሳትበጥስ ደም ሳታፈስ መግረዝ ይቻል ከሆነ ግረዝ ብሎ ሲለው አሉ። ከዛ ምላጯ ከገራዡ ሰውዬ እጅ ላይ ውሃውን አፈሰሰች እና ብለው ይላሉ። እንዲህ አይነት አርቲ ቡርቲ የሆነ ወሬ በቃ ወንድሞቼ ናቶች ራሱ በመለኮታዊ እጁ እንዲሰራኝ እንዲለውጠኝ እንዲቀይረኝ ከትናንትና ስተቴ እየተማርኩ እየተለወጥኩ እንሄድ ማለት ነው። ብዙ ነው የተባለው። ኢሳይያስ 11 አንብቢውና እንመልሳለን። እሺ ፓስተርዬም ጥያቄ እያለ ነው። ፓስተርዬም ኢሳይያስ 11 ሁለቱንም አነባዋለሁ። ወጣ እኮ ፓስተር ወጣ እንዴ? ምን ነው? እና ተመለስ። እጁን ነው ወይስ እግሩን ያሰረችው ሲል ነበር ሲያስቀኝና። እሺ ኢሳይያስ 11 ምን ይላል? ኢሳይያስ 11 ከእሴይ ስር በትር ትወጣለች ከአበባም ግንዱ ይወጣል ይላል። ዋናው ስህተት ይሄ ነው። ይሄኛው ጋር ደግሞ ምን ይላል? ምዕራፍ 11 በጌታ በኢየሱስ ስም አነባዋለሁ ትክክለኛውን። ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል ነው የሚለው። እዚህ ጋር ግን ከእሴይ ስር በትር ይወጣል። የቀድሞውን ትርጉም ቆይ ኤዲ ዝም ብለሽ እንትን አትበይ። የቀድሞውን ትርጉም አንብቢው። የቀድሞ ይሄ የቀድሞ ማለት አሁን ይሄ ከ81 ውጪ ያሽውን አንብቢው። እሺ ከ81 ውጪ ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል። የአዲሱ 81 ላይ የጻፉትን አንብቢው። እሺ ከእሴይ ስር በትር ትወጣለች ከአበባም ግንዱ ይወጣል። እዛኛው የቀድሞ ትርጉም ላይ በትሩን በተባታይ ጾታ ነው በወንድ አንቀጽ ነው የጻፈው። በዚህኛው እነሱ አጣመው በጻፉት 81 ላይ በትሩን በሴት አንቀጽ ነው የጻፈው። እሺ አሁን እንግዲህ በትር ትወጣለች በትር ይወጣል ነው። ልብ በሉ። በትር ትወጣለች በትር ይወጣል። በትር ምንድነው? በትር እንኳን አይባልም። በትር ምንድነው? በእግዚአብሔር መንግስት ውስጥ ምንድነው? በትር ስልጣን ነው። ንግስና ነው። ሹመት ነው። ኪንግደም ነው። አሕዛብን በብረት በትር ይቀጠቅጣቸዋል ሚንስ በጽኑ አገዛዝ ይገዛቸዋል። በትረ መንግስት ከይሁዳ አይጠፋም የገዥም ዘንግ ከእግሮቹ መካከል ብሎ ሲል ታላቁ ነብይ ንጉስ ነው። ንጉስ ይወጣል ከይሁዳ ነው። ስለ መሲሁ የተነገረ ቃል ነው። ኦኬ አሁን መጡና ምን አሉ? ስለዚህ ታዲያ ከእሴይ በትር የሚወጣው ማን ነው? ከእሴይ የዘር ግንድ ንጉስ ይወጣል ነው እያለ ያለው ኢሳይያስ። ገዢ ይወጣል ነው እያለ ያለው ኢሳይያስ። ከማን የዘር ግንድ? ከእሴይ የዘር ግንድ። በትረ መንግስት ከይሁዳ ብሎ እንዳለው ከይሁዳ ደግሞ እሴይ ነው። ከእሴይ ግንድ በትር ይወጣል ሚንስ ከእሴይ የዘር ግንድ ንጉስ ይወጣል፣ ገዢ ይወጣል ነው።
በትሩን በትር ትወጣለች አለ። ስለዚህ ምን ማለት ነው? በትሪቱ ማርያም ናት ማለት ነው። እንዲህ አይነት የእባብ ትምህርት ማለት ነው ወንድሞች እናቶች፣ እንዴት እንደሚያበሳጭ እኮ አልኩ። ይሄንን አሁን እግዚአብሔርን ቃል የሚያቅሰው ካልሆነ በስተቀር ምንም አያበሳጭም። አንድ ነገር የነገሩን እውነተኝነት አንተ አውቀው ሌሎቹ ሲያጣምሙት ስታይ ነው። የነገሩን እውነተኝነት አንተ አውቀው አስቀድመ እና በማያውቁ ሰዎች ላይ ተነስተው ሲያጣሙት ስታይ በጣም ያበሳጫል። ጽድቅ የሚራው ብፁዓን ናቸው የሚል ስለ ጽድቅ የሚራው ብለው ነው የሚያጣምሙት ደግሞ እንደሚያንቀጡ ጽድቅ የሚራው ብፁዓን ናቸው የሚል መጽሐፍ ቅዱስ ስለ ጽድቅ የሚራው ብፁዓን ናቸው ብለው ነው ያጣምሙት 81 ማለት ነው። ጽድቅ የሚራውና ስለ ጽድቅ የሚራው ተማየርኔ እንደዛ ልክ ነህ። የማቴዎስ 5 ላይ ስለ ጽድቅን የሚራው ብፁዓን ናቸው የሚል ስለ ጽድቅ የሚራው የማያጣሙት ነገር እኮ የለም። በቃ ምክንያቱም ንጉሱ ጎዋጣ ሲሆን ወታደር ተጎንበሰ ይሄዳል ማለት ነው። ምክንያቱም አንድ ወደ ገደሉ እንትን ካለ በቃ ሁሉ መጣመም ነው። በቃ በመራት ያስባቸው እግዚአብሔር። ወንድምነት ቀጥሉ እና በዚህ ጉዳይ እኔ የሚመጣ አይመስለኝም እንዴ አለቆቹ አይመጡም እንኳን ምንመና እንዴት ይመጣል ብለን ለኛ ለመሳደብ ነው እንጂ አዳም የሚሳደው ነው እንጂ እውነት የሌለ ሰው ለምን ወደ እውነት ይቀርባል ብለህ ነው የሚያሳዝነው። እኛ በትግል ላይ ነው ያለን፣ ውስጣቸው ሆነን በትግል ላይ ነው ያለን። ምክንያቱም ያፈራስ ነው ያለነው። በቃ ወደ እውነት ግን መጥተው ግን አይሞግቱም እኮ በቃ የሚሳደው እኮ ከትግስተኛ ጋር እኮ መኖር እኮ አይችልም። ይቅርታ እርሜ ገብሩ አቤት እቲ ናይ ትግርኛ አለካዲዩ ናይ 81 ናይ ትግርኛ አለኒ አለካ እስክምጻዮ ተሊካብ ቀረባ እዚኣ ናይ ሉቃስ ምዕራፍ 2 ደላን ኢሳያስ ምዕራፍ 11 ዘሎ እንተል አብቀረባ ዛይና 81 እንዲያ እወ የብለኝ ነው ሀዚ ለይቲ ነህዚ እደን ይቅርታ ለይቲ ሽድሽተ ተሰና ሐምድቃሰ እወ ዛሳን ሽድሽነ ያዘላትኒ በቃ እስከ ካለ ጊዜ ቀሪብካ እስታይ ግበራ ይኻ በቃ ራያም ከነገረክ ዛ 81 ማይኔቲ መስለክ ቀይሕ ቆባቢኦም ዋሎ እወ ናይ 2000 ዓመተ ምህረት ወይ ማነስ ትግርኛ በደንብ እንድናገር አፌ ላይ ጭኖ የሚጸልይልኝ በእውነት የምታውቁት በረከትም ቢሆን ቀላል እኮ ነው ያላችሁትን አሁን እያንዳንዷን ሰብቻታለሁ። በእውነት በጣም ነው እየገረመኝ ያለውና በጣም አንደርስታንድ እያረኩትኝ ከትናንትና ይልቅ ለዛሬ ግን ያፉ ጉዳይ አልተቻለምና ከግዕዝ ጋር ተቀራራቢ ስለሆነ ኤርሚ የሚያወራህ ብታገኝ አንድ ሳምንት 15 ቀን የሚያወራህ ብታገኝ ቀላል ነው። እኔ ላውራህ እችላለሁ። انا ከዛርበካ እኔ ሕጃ በዛ ሰዓት ያ ኤርሚ ከዛርበካ እኔ ምንም ችግር የለውም። 80 በትግርኛ ቋንቋ አለው አልሽው? አዎ አለኝ አለ ኤርሚ እና አምጣውና የሉቃስ ወንጌል መጽሐፍና የኢሳያስ 11ን አንበው እስቲ የኛ ጋር ሌሊት ነው ወይ መኪና ቢያጋም ኤርሚ በእንትኑ 1947 የታተመ ባሉ ሚስተር እንዳታወሩ ለማለት ነው። ግራ መንገድ ለወደፊት አይደለም ኤርሚ ሚስጥር እኮ የለም ምስጢር የለም። ኤደን ተከናሪ የተረጎምኩት አቤት ገብራ እውነት ነው። 1947 ዝተሓተመ ኤደን ስማዕክላ ወሰማዕካለሁ 1947 ዝተሓተመ 66 አሎ ማለት እዩ 1947 ዝተሓተመ መጀመሪያ ኣብ ኢትዮጵያ መጽሐፍ ቅዱስ ዝተሓተመ 1947 በባስሊዮስ ዘመን አይደል? አዎ 1947 66 ማለት ነው። ልክ ነው። 80 አዱም እኮ በዛ ጊዜ ነው የታተመው ገብሩ። የብፁዕ አቡነ ባስሊዮስ እኮ በ47 እና በ46 እኮ ታተመው አይደለም 1947 66 ማለት ነው። አንተ ጋር ያለው እሱ ነው። ግን እኔ 80 አዱም ጭምር በዛ ጊዜ ታተመዋል እኮ ነው የምልህ። 15 ደግሞ አፖክሪፋ ማለት ነው። 15 ደግሞ ማለት ነው
1953 15ቱ ማለት ነው 1953 ተጨማሪ ማለት ነው በ53 ነው የታተመው አዎ 1953 1953 ኤደን የያዘችው ላይ የ80 መቅደሙ ላይ ማለት ነው ኤደን በያዘችው ላይ በ1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ በስርጭት ስላለቀ ምናም ብሎ የሚል ቃል አለ በ1947 በኢትዮጵያ አዎ በኢትዮጵያ ለመጀመሪያ ጊዜ ታተመ በኢትዮጵያ ለመጀመሪያ ጊዜ ታተመ 1947 66 ማለት ነው 66 ነው የታተመው አዎ ተጨማሪ ደግሞ 1953 15ቱ ማለት ነው ተጨማሪው አፖክሪፋ ከዛ ደግሞ 80 ዓመተ ምህረት ደግሞ 81 ደግሞ ምን ታተመ 80 ዓመተ ምህረት 1980 ማለት ነው ከዛ ደግሞ አፖክሪፋውና 66ቱ በ47 እና በ53 በተለያየ ጊዜ ታተመው እያልከኝ ነው 1947 66 ነው የመጀመሪያ ማለት ነው ወደ ኢትዮጵያ በኢትዮጵያ ታተመ ማለት ነው በ53 የታተመው አፖክሪፋው ነው አፖክሪፋ 15ቱ ማለት ነው ተጨማሪው 15 ብቻውን የታተመው 15 አዎ ተጨማሪው 1953 ማለት ነው በአንድነት በጥራዝ የተጠረዘው በ1980 ዓመተ ምህረት ነው ማለት ነው አዎ ኒውታርክ ሳሙኤል አይደለም ኤርሚያ 1947 66 ማለት ነው ትክክለኛው ከዛ ተጨማሪ ደግሞ አፖክሪፋው ደግሞ 1953 ተጨመሩት 15 ብቻ ማለት ነው በአንድነት የተጠረዘው በ80 ዓመተ ምህረት ነው አይደለም ኤርሚያ አዳምጠኝ 1947 66ቱ 1953 ደግሞ 15 ብቻ ማለት ነው በአንድነት ያተመ አዎ እውነት ነው በ1980 ደግሞ በአንድነት ሁለቱ በአንድነት ተጠረዘ እኮ ነው ያልኩ አዎ እውነት አዎ ትክክል ነው እኔ ተሳሳትኩት ከዛ በ47 66ቱ በ53 የአፖክሪፋው ታተመና በ1980 ዓመተ ምህረት ግን ሁለቱ በአንድነት ተደርገው 80 አዱ ተባሉ ነው ብለን ተቀልሉት አዎ ከዛ ጠማማው ደግሞ 2000 ማለት ነው አዎ ቀይ አርንተና ቆንዶ በ47 አብሮ በአንድነት በጥራዝ የታተመ የለም 80 አዱ የለም በኢትዮጵያ ምድር ለመጀመሪያ ጊዜ የታተመ ማለት ነው 1947 ነው 1947 ለመጀመሪያ ጊዜ 80 አዱ ነው በየመረ 80 አዱ ከ1980 ዓመተ ምህረት በፊት በአንድነት በጥራዝ የታተመ የለም እኔ ከ66 ጋር ነው ከ66ቱ ጋር ሆኖ 15ቱ የብሉይ ኪዳን ዲትሮካኖኒካል የአፖክሪፋው መጽሐፍት ከ66ቱ ጋር አብሮ ተደምሮ ከ1980 ዓመተ ምህረት በፊት በአንድነት በጥራዝ ከ66 ጋር ተቀላቅሎ አልታተመም ነው የምትለኝ እኔን እርግጠኛ አይደለሁ እንደዚህ የታለ መሰለህ ኤርሚያ ግን እኮ 81 እኮ አይሆንም መቅደሙን እስቲ መቅደሙን አንብቤው ኤደን ተቻልሽ እስቲ ካሜራ ከፈች ላሳይሽ እሺ ተልቁ ላይ አርግቻለሁ ካሜራውን በጀርባ ዙሪውና መቅደሙን የና አዲሱን 80 ያዱ ማለት ነው ባለቀይ ቀለሙ ኦኬ ምክንያቱም አዎ በ1947 ዓመተ ምህረት ታትሞ የነበረው አሁን መግቢያውን ነው ወይስ መቅደሙን ነው ወደዛ ፈቅ አድርግ ነው እንደሱ አታስተጊው እንደሱማ አታስተጊው እሺ ፈቅ አድርግ እንደሱ ኦኬ ይሄው ትንሽ እንደዚሁም ብሎ የሚለው ጋር ቀረብ አድርግልኝ እንደዚሁም በ1932 32 ዓመተ ምህረት ለመጀመሪያ ጊዜ የታተመው መጽሐፍ ቅዱስ ዞር አድርግልኝ ወደዚህ አማርኛው ተሻሽሎና እንደሱ ወደዛ ደግሞ ሄድ መስመሩ ሲጨርሰው ወደዛ ሄድ እሺ የኢትዮጵያ ቤተክርስቲያን ከምትቀበላቸው ኦኬ የማነበውን ያይሽ ኤደን እጅሽን አስተካክልኝ ከምትቀበላቸው የብሉይ ኪዳን ወይኔ ኤድዬ
በትክክል እኮ ይዘሽዋል። ሳነብ ወደ ጎን ጠጋ አድርጊው። እሺ አሁን ቆይ አሁን ጀምር። ያነበብኩትን ድጋሜ ወደዚህ ነው የሚሄደው። ወደዚህ እንደሱ ወደፊት አይደል ማነበው። ኦኬ ከምርመራ ከግዕዙ ጋር የማይገናዘቡ ቃላትና አረፍተ ነገሮች ተስተካክለው ኖ ላኛው ላይ ኦኬ ከምትቀበላቸው የብሉይ ኪዳን መጽሐፍት ጋራ ኦኬ ወደዚህ ዞር፣ ወደ ቀኝ እጅሽ ዞር። በንጉሠ ነገሥቱ ወደዛ ሂጅ፣ ወደ ግራ። በንጉሠ ነገሥቱ በተቋቋመው ኮሚቴ ተዘጋጅቶ በ1947 ዓመተ ምህረት በብርሃንና ሰላም ማተሚያ ቤት እንደገና ታትሟል። ወይኔ ሄድዬ ተጫወትሽብኝ። እሺ አሁንስ በቃ ጨረሰን እንዴ? አፒታይቴን ዘጋሹ። የማንበብ አፒታይት ኧረ ኤርሚ ተው። ወይኔ ላንብበው። አይ የሆነ ተልኮማ ያለሽ ነው የሚመስለው እዚህ መጽሐፍ ላይ። ከዚህ መጽሐፍ ጋር ተው ግን ተው። አሁንስ እሺ አሁን አስተካክያለሁ። አሁን ናይስ ነው ግን አየሽ አይደል ኤዲ በ1947 የሚለው ማለት ነው። እዚህ 47ቱ ጋር 80 ያሉ ታተሟል ነው የሚሉት እነሱ ማለት ነው። ግን በደንብ እርግጠኛ ሆነን አንዴ ቴዲን ጠይቄው ነበርና በ1947 የታተመው በብፁዕ አቡነ ባስልዮስ ማለት ነው። እሳቸው በዛ ዘመን ነበሩ። የታለ መሰለህ ኤርሚዬ ባስልዮስ ነበሩ አይደል? ገብሩ ብፁዕ አቡነ ባስልዮስ በ47 ነበሩ አይደል? እኔ እንኳን ባባቱ ብተኛ አይደለም። የታለ መሰለህ ማብራሪያው አንድ አፍ ሁለት ምላስ የሚብል የሙሴ መንበሩ አለ። አንብቤ እነግርሃለሁ። የሙሴ መንበሩ የተሐድሶ ማለት ነው። በአንድ አፍ ሁለት ምላስ የሚል መጽሐፋቸው አጣቅሰውታል። ደግሞ ምን መሰለህ ኤርሚዬ 81 92 ይሆናል 81 ይሆናል። ከዛ በላይ ሊሆን ይችላል እኮ በጣም ብዙ ነው እኮ ብዙአቱ በቃ 81 የለም እኮ 47 66 ትክክል ነው። ከዛ 15 ደምሮ 92 ይሆናል 81 ይሆናል። በቃ ብዙ ነው በቃ ሲቆጠር ማለት ነው። መብራሪያው የታል እንደ መሰለህ የሙሴ መንበሩ በአንድ አፍ ሁለት ምላስ የሚል መጽሐፋቸው አጠቅሰውት ነው አለስ እነግርሃለሁ። የጳጳሱና የሆነ አንብቤ እነግርሃለሁ ኤርሚ። እኔ ጋር የለም ጨለማ ስለሆነ ነው እንጂ አለኝ እንትኑ የጳጳሱ ስም አለ፣ የዓመተ ምህረቱ ብዛቱ ስንት እንደተጀመረ ስንት እንደ ወደ አማርኛ መቼ እንደተጣቀሱት ብዛታቸው ምናምን የሚል አለ። አምጥቼ እነግርሃለሁ። ደግሞ 1947 1953 1980 2000 ሌሎችም አሉ። በቃ ይኸውና ሆነ እነግርሃለሁ። የጳጳሱ ስም የዓመተ ምህረቱ ከግዕዙ ወደ አማርኛው እንዳጣቆሱት አይቼ እነግርሃለሁ ኤርሚ። ይሄኛውስ ኤርሚ ይሄኛው ስለዚህም የሚለው ከዚህ ጀምሮ ማለት ነው። የግዕዙን ቁጥር 19 ስንት ነው የሚለው እኔ ስለማላውቀው ዓመተ 1986 ስለዚህም በ1986 ዓመተ ምህረት በሊቃውንት ጉባኤ ውስጥ በሊቀ ጳጳስ የሚመራ ብፁዓነ ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ያሉበት የቅዱሳት መጻሕፍትን ዝግጅት ጉባኤ ሊቃውንት አቋቁመን ስራው ተጀምሯል ይላል። ይሄ በ86 ተጀምሮ በ2000 ዓመተ ምህረት ነው ያለቀው። 4 ዓመት ፈጅቶባቸዋል ይሄን መጽሐፍ ቅዱስ እንትን ለማለት። እዚህ ጋር ስትቀጥለው ኤርሚ በየጊዜው ስራውን በቅርብ እየተከታተልን በጉባኤው በሚቀርብልን ሐሳብ መሰረት ለጊዜው ለስራው የሚያስፈልገውን ሁሉ በማድረግና ጉባኤውን በማጠናከር የግዕዙን ዘር መሰረት አድርጎ ከመሰረታዊ መጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጥር ጋር እየተያየ እንዲሰራና ልዩነት ሲገኝ በግርጌ ማስታወሻ እንዲታይ። አሁን በግርጌ ማስታወሻ የሚታዩት 66ቱ ላይ ብቻ ነው ከታች በትናንሽ ቁጥር የሚጻፈው እና 15ቱ ላይ የለም፣ ምንም የለም። ግን ራሳቸው ያውታል። ግሪኩና አፖክሪፋው የለም። ግሪኩና ዕብራይስጡ ነው ያለ። ኤደን ታይመስለክ እቱ ዝርዝርህ እንደኔ ኤደነ
أفتو موجامة أسران شو عطن لحدش كيدان حكي حدش كيدان حسابات نوع دلهم تزري خازي هو حدش كيدان أسران شو عطني بولي كيدان كندني قدر يستي أو فلتيا بولي كيدان كم جمر يا أخي قطرو خبز زخلو I think 46 ما جرش أكونيو ما جرش أفتو ما جرش أخطري أوكي ناي حدش كيدان حسابات نوع يرمي بولي كيدان حسابات نوع حسابات نوع حدش كيدان حسابات نوع كندني أبزي أبي لوت أبزي ده اللي نقطة جبرو أبزي أفتح حدش كيدان ما إذن أفتح حدش كيدان ما جرش شارع يقطرو هذا خلت لكم أفتح زود دس كندي قطرني أزري ها زين زنا بدل كندي يلا أزري اسمع شو عتني زي وصح حدش كيدان وهي بولي شي بولي كيدان كأقص عمل كاسي دلو أبزي جن أوكي كندي قطري 4 يوم 4 شدشن هو 4 شدشن 10 شعاتن كندي كوينو I think someone حدني بيوقع ولا 8 هذا لكن 8 حدني زي ناي كلتش هي كلت يهلت يرمي يهلت شنو هي زججتو يهلت شو لا 8 እንዳርገውታል አው እዚህ ላይ ቁጥር ነው ዝግጅታ የ80 የ2000 ዓመተ ምህረት ዝግጅታቸው ነው የሚገልጸው ይሄ አው የቀድሞው ላይ ግን የብሉይ ኪዳኑ 52 ነው የአዲስ ኪዳኑ 27 ነው እንደዚህ አካባቢ ኦልሞስት ወደ 85 ነው ወደ 87 ወደ 85 መሰለኝ 87 ክንዴ ያዚያ ገብሩ ክንዴ ቁጥር ያዚያ ትብልደል አኔ ፈለኝ 2000 ያጻ 2000 ነው هو حقه ምክንያት የ2000 ነው ጠማማው ነው ይሄ ኤደን በተዛው ይም ጻሐፍ ወይዚ ኦኬ وابزت مقدم كان ببو خلخو قبرو ابز كان ببو خلخو نبيته كريستيانا بالسماع نبيته كريستيانا زطعم راح يزبل ቢዝነሳቸው የማይዛነፍ ማለት ነው በቃ ዋው መቅደሙና መግቢያው ይገርማል አሰማሚዕ ሙሳቶም ሙስናቶም ባህር ዝኸይድ ሙስናቶም ተስማዕሚዕ ዝኸይድ حساب زيد لما غيرهم ነው ኮነ ለምን غيرهم ወዚ ታዲያ ምለው ስለ ጽድቅ አይሰማህ እንደ ሄደነ ስለ ጽድቅ አንተማ ስለ ጽድቅ ዝጠሚ ጥሜትስ መጽደቅማ ስለ ጽድቅ ጽድቅ ዝጠምን ስለ ጽድቅ ዝጠምን ጽድቅ የሚራው ስለ ጽድቅ የሚራውና ጽድቅ የሚራው ብሎ እኮ ነው ያጻፉት 34 አዲታትና xab ሕጂ ቆም እንደ አምና ገብሩ ሓወይ ኩለ አዲታትና ሲ ከምዚ ዝክራ ከለዋ እንደኻ ክብላዓ ከለዋ ገለመለ ልግሲ እድብላ ሕጂ አነ ነደይን ማማ እዚ ልግሲ ዝበሃል ነበር ንጽድቅ ይኮነን ልግስና እዚ ለጋሲ ክኾንኪ እምበራይ ንጽድቅ ይኮነን ጽድቅ ናይ ጽድቅ ተግባር ኢየሱስ ክርስቶስ ራሒ ገይሩ ወንበር በመሃብ በገለ ይኮነን መሃብ ዳሞኒ ሙስሊም ደይሁቡን ካባና ምናዳ አብናታቶም ጾም ከውን ከሎ ጾም ክጅመር ከሎ ናታቶም ረመዳን ወሃብቲም በጣም ደህቡ ናታቶም ወሃባ ከማን ስታየብሉን ከጂ በመሃብ ድጽድቅ ስለዚ መስለን ወላ ሕጂ ክሳብ ሕጂ አዲታትናስ ክሳብ ሕጂ ኮሚ መስለን ደሎ ከገርመካ ድማ አብ ኤርትራ سوسان شدشتن راح ينيرو دبزح جزيك ساب زقرب جزيسي سوسان شدشتن ينيرو لا حراي مسيو تترجمو بابي أبي تبيا تترجمه مسيو تي قصتي أنا حرية كاز حدي زكوا حجي أريقوني حجي جزء أو حدش جزء إمباري ناتيز نبرت مسحف كدوس كم جمر تخاب كاب قدم زنبرت مسحف كدوسي زي حدش جزء هو أحد جريا زي سوسان شدشتن هجوم زيادة ما توسي هذا عينتي مستي تعيد مالتي وتعيد بحالسي أبتما توسي انتايبل እግዚአብሔር ካብ አማልክትን ካብ ኩሉ ኸፍዓትን ፍሉይ ዝኾነ ናይ እግዚአብሔር ዝኾነ አገልግሎት እግዚአብሔር ዝምድበሉ ኩሉ ቅዱስ ይባሃል እቲ ቃሉ ጽሐፎ መጽሐፍ ድማ መጽሐፍ ቅዱስ ተባሂሉ ይስመ ኢሉስ ኣብ መዝሙር ዳዊት 119 ቃልካ ንዘለዓለም ጸኒዑ ይነብር ተባሂሉ ተጻሒፉ ምሽ ኣብዚ ግን
ኣብዚ ናይ 81 ግን እንታይ ኢሉ ኣብቲ መእተዊ እንታይ ኢሉ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ኢሉ ታ መዝሙር ደላ ኣምፂዋ ማለት እዩ ሕጂ በይኑ በቃ ኢትዮጵያ ታበጽ ሄደው ሀብ እግዚአብሔር የሚለው ኤርሚ ሄዳዊት መዝሙሩ ማለት ነው በቃ ዘረጋለች እዚያ አይደላ ኣብ ኤርትራ ማሕበር መጽሓፍ ቅዱስ ኤርትራ ኣስመራ ب1990 ዝተሓተመ እዩ በቃ ታሱ ሳውጁዱሰን ያ ነራ ድበዝሕ ግዜ እታ 81 በትግርኛ ተተርጉማ ዳሕራያ መጽያ ኣምበር ኣይፈልጥዎን እዮም ነሮም ኣብዚ ሕጂ ነህለ በቃ ኣብዚ እትጥዑይ ማለት እዩ ኣብዚ ዕዮዚ ዝተሳተፋ ድማ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ካቶሊካዊት ቤተክርስቲያን ወንጌላውያን አብያተ ክርስቲያን አንደርላይን ገረሉ ለኹ ወስተሳተፋ ሰለስቲዮም ነፍስ ወከፍ ክፍለ ሓድሽ ኪዳን ተዛዘመ ይብል ሕጂ ኣብዚ ግን በቃ ንቤተ ክርስቲያንና ብዝጥዕም ንቤተ ክርስቲያንና ክስታይ ብዝገ አተረጓጎም ንቤተ ክርስቲያንና ድጥዕም ገለ እንዳበሉ እዮም ኣብዚ ስታይ ገሮም ወደለው ኤደነይራይ ሕጂ እቱ ኣብቲ ግእዝ ዶ ተሸጉይጦም ነይሮም ሓቀይ ብትግእዝ ብዘይፈልጦ እዮም ህርቦ ነይሮም ትህዝብ ሓቀይ ድሓር ብትግርኛ ተተርጉሙ ምስ መፀ እዙ ብትግርኛ ተተርጉሙ ዝመፀ ናይ ጴንጤ ምእንቲ ብቋንቋኡ ተማሂሩ ከይፈልጥ ሰብ ማለት ነው ሃይሎሞ እዙ ብትግርኛ ተተርጉሙ ዝመፀ መጽሓፍ ቅዱስ ናትና ናይ ቤተ ክርስቲያን ኣይኮን ናይ ጴንጤ ኢሎሞ ረዲኩዶ ኣብ ግእዝ ተቐርቂዶም ስለ ዝነበሩ ኣብ ግእዝ ተሓዊኦም ነይሮም ሓቀይ ምእመን ከይፈቱ ኣብ ግእዝ ተሓዊኦም ነይሮም ድሓር ኣብዚ ገብሩ ኣንብቦ بونت أبزي 400 نقل سبالو أم ببو بزح جزء مقابين قداماوي أم ببو إدنا أين بولن رحقوا يمتعمل أيركل أي غربن أين بولن مقابين أوكي مصحف مقابين قداماوي ندي دبل أبيت هو أنا هم ببو دحا أمبوي أيريننا إدنا هو حري انتايلو بزي قايل نابيل كم تنفل ابو رزا فطرات بمسواتي يقنيو قتيلوش بمسواتي يقنيو قتيلو ابز كن تايبلالو معرف نغرنمو معرف كن ديات بلدلا 33 ديات بلدلا بجز اير 13 دي 23 23 23 ምዕራፍ 23 ቁጥር 1 ወንድሙ የሚወደው መስሎት በየዋህነት የተከተለውን ወንድሙን በገደለው በቃኤል መንገድ አትሂድ እርሱም በሴት ቀንቶ ወንድሙን ገደለው ብናይ ሰበይት ማለት በሰበይት ፍቅሪ በሰበይት ምሽ ባሱለው ሕጅስ በሰበይት ከም ድቆተሎ ገይሩ ያብዝ ምዕራፍ 23 መቃቢያን ቀዳማዊ ድዛረብ ደሎ ማለት ተረዲካ የምልሞ ታይል ወይ ትርጉም መስለክ የደነ حفتي قايل نابيل توحيبا حفت ابيل نقايل توحيبا دي صبط سلازنا راتو لهي بملكعن انت ديم تترجمو بقى فلوس هنا ترجم ማለት ነው كلتيوم ما انت يم نيرو ምን ላይ ነው ይሄ ይኸውልሽ ይሄኛው ሰኒ መጽሐፍ መቃቢያን ቀዳማዊ መጽሐፍ መቃቢያን አዎ ሆን በየነ ያመጣሁት ከኢትዮጵያ ከሰው ነው ያመጣሁትና ወንድሙን ገደለው ይላል ዳንኤ ካለህ ድምጽ አሰማ እንዳይጠላን